በታሪክ ውስጥ እኮ አቡ ካሊድ አንድ የለም፣ አንድ የለም። ካለ ማስረጃ ታመጡልኛላችሁ። አንድ እንኳን በሸሪያው ህግ መሰረት አይደለም ይሄንን የሚያደርግ አልተቻለም። ሚገል አይደለም ሚገል የለም ነው ይሄን የሚያደርግ የለም ያልከ ያለው ይሄንን ያሟላ የለም። መስፈርቱ ራሱ አልተሟላም። በታሪክ ውስጥ ተሟልቶ አያውቅም። ይሄ ያልተሟላው እኮ አሁን ወደ ኢትዮጵያ ብትመጣ ህጉ ስለማይፈልግ በሸሪያ የሚተዳደሩ ሀገራት እኮ አሉ። በሸሪያ የሚተዳደሩ ሀገራት እኮ አሉ። ነገር ግን ያንን መስፈርት አሟልቶ ዘሙቷል የተባለ አንድም የለም እስከዛሬ። ያውን ኢትዮጵያ ውስጥ የታሰሩት እንዳለ ዘሙተዋል አያስብላቸው። ነፃ መውጣት ያለባቸው ናቸው በህጉ መሰረት። ቢላል እንስማው ትንሽ ቪዲዮ ስራ ከፈተ። እንኳን ደህና መጣ። ይሰማል ቢላል? ሚዩት ነህ? ሁሉ ተማም? ይሰማኛል። ሁሉ ተማም ነው? ሁሉ አማን። ፋይን ኦኬ። እንዴት ታየዋለህ? በምስክርነት ላይ አንድ ሰው ዘሙቷል የሚባለው ምን አይነት ምስክር ያስፈልገዋል? ወይ ጉዳዩን ግን በደንብ አልሰማሁም። መጀመሪያ ላይ ኦኬ፣ እሺ፣ አልሰማኋችሁም። ምስክርነት መሰረት ያደረገ ነው። ሜይ ቢ ቆይ ከሌሎቹ ምስክርነት አንድ ሰው ዘሙቷል ለመባል ምስክርነቱ ስንት ነው? ኦኬ፣ ይደርባል። አንድ ሰው ኦኬ፣ ትንሽ ቆይ፣ በቃ ትንሽ ቆይ፣ እንትን እየደረበ ስለሆነ አቡካዲር ጋር ትንሽ እንጨርሰው። አቡካዲር ዋናው ፖይንቴ መሰለህ አቡካሊድ፣ ዋናው ፖይንቴ አሁን አንተ እያልከኝ ያለኸው አይ እንደዚህ ስለሆነ ህጉ ምናምን የሚል ነው። ነገር ግን ዘሙታል ለማለት የግዴታ 4 ምስክር እንዴት ነው ልታመጣለት የምችለው ነው? ምክንያቱም የሚዘሙተው ተደብቆ ነው የሚሰራው አይደለ? ዘሟቹ አካል አቡካሊድ እሱንማ ተደብቆ መጀመሪያውኑ ተደብቆ ነው የሚሰራው። ስለዚህ ተደብቆ የሚሰራ አካል 4 ምስክር አምጥቼ መርፌና ክር ሲሆኑ ማሳየት ይቻላል? አይከብድም? ያንን አሁን በመጀመሪያ ደረጃ ወደዚህ እንኳን እንዳይደረስ እስልምና ብዙ እንትኖች አሉ። ወደዚህ እንዳይደርስ እንኳን ቁርአንም ላይ ሐዲስም ላይ ብዙ እንትኖች አሉ፣ ሐዲሶች አሉ። ወንድ ልጅ አድርጎ እንትን መሆን እንዳለበት ማለት ነው። ወደዚህ ከደረሰማ ከመጀመሪያውኑ ይሄ አሁን አንደኛ እዚህ ዓለም ወደ በዚህ ምድር ላይ የሚቀጣው ከዛኛው ቅጣት ለመዳን ነው። አላህ ምሳሌ አሁን ገሃነም ላይ ወይ በገሃነም ከሚቀጣው ቅጣት ለመዳን ነው። ሁለተኛ ደግሞ አሁን እቺ ሴትያ ባለፈም እንትን ብላ ከሆነ ሊፍተው ወይ ነው ያለችው። ፈታው ከዚህ ሰውዬው ጋር ተፋታው እኮ ቀጥታ በቃ ያን ያክል እሷ እርግጠኛ ከሆነች ሁሌ ማይመለስ ከሆነ ተፋታ መኖር ትችላለች፣ መብቷ ነው ማይመለስ ከሆነ። መጀመሪያም ደግሞ ይሄ ሰውዬው ለእምነቱ ክብር የለውም ይሄን የሚያደርገው አካል ከእምነት አንፃር እንኳን ከእስልምና አንፃር ለመፍታትም እኮ ምስክርነትን እኮ እየጠየቁ ያለው እኮ ተካሰው አቡካሊድ አንድን አካል ለምሳሌ እሺ አንተ እህት አለች፣ ሜይ ቢ እህት ካለች እህቴህ ተደፈርኩ ብትል እንዴት ነው 4 ምስክር ልታመጣ የምችለው? 4 ምስክር የሚመጣው እኮ ሰውዬው ሊገደል ነው። 4 እንዲገደል ነው እኮ። እንዴት ነው ምስክር እንዴት ማምጣት ትችላለች? ያ ሰውዬ እኮ ወንጀል የሚሰራው ተደብቆ ነው አይደለ? ብልቷ ሲገባ 4 ምርጫ ደግሞ አላት። ያንን አይደለም ያ ሰውዬው በመጀመሪያ ያንን ነገር እሱ ከሱ ጋር አብሬ አልኖርም ካች መፋታት ትችላለች እኮ። ከዛ በኋላ ደግሞ ቅጣት ይጠብቋል ግዴታ፣ አላህ ይቀጣዋል ይሄን ኃጢአት በመስራቱ። ከዚህ ሰውዬው ጋር ለምሳሌ ይሄን ያክል እንትን ካላት ቆይ አቡካሊድ ዝም ብላ ፈታለሁ ማለት አትችልም። ሸሪያው አይፈቅድላትም። በዝሙት ምክንያት ይዤው ነው ብትል 4 ምስክር አንቺ ትባላለች። ማምጣት ካልቻለች ትገረፋታለች። ከዛስ እፈታለሁ ብትልም እንኳን ንብረቱን መልሳ ምንም ንብረት ሳትካፈል ኢቨን ምን ነበረ ምህሯን መልሳ ነው የምትወጣው።
ምህሯን መልሳ ነው። ይሄ ደግሞ ጤናማ አይደለም እያልኩ ነው። ያኔ አንተ ከምን አንሳው እኮ አሁን ለምሳሌ አሁን የአላህን ህግ አንተና እኔ መሻት እንችላለን? ፈጣሪ ያወጣውን ህግ ግልጽ እኮ ነው። እንዴት? ይሄ ፈጣሪ ህግ አይደለም እያልኩ እኮ ነው። ይሄ ፈጣሪ ህግ አይደለም፣ የአንድ የግለሰብ ተራ ህግ ነው እንጂ የፈጣሪ ህግ እንደዚህ ሊሆን አይችልም። እንዴ ምን ሆነ ነው አቡካሊድ? ፈጣሪ እንደዚህ ኢፍትሐዊ ስራ ይሰራል ብለህ ታስባለህ እንዴ? እሺ የግለሰብ እንዴት የግለሰብ ሊሆን ይችላል? የማን የነብዩ ሰለላሁ ዐለይሂ ወሰለም? በሚገባ በጣም ጥሩ። ቁርአን ላይ ደግሞ ነብዩን ከራሴ አትናገርም እላቸዋል። ከራሳቸው እንትን አይሉም። አይተሰማለህ? ከራሳቸው አይናገሩም የሚለውንም እኮ ራሱ ነው መሐመድ የነገረ። አይ ቁርአን ላይ እኮ ነው ያለው። ቁርአን ላይ ነው ያለው እኮ። ቁርአኑንም እኮ የነገረህ መሐመድ ነው። ስቲል ቁርአኑንም የነገረህ እኮ መሐመድ ነው። ከራሱ አይናገርም ብሏል መሐመድን አላህ ብሎ እኮ የነገረህ መሐመድ ራሱ ነው። በጣም ጥሩ። ቁርአን የአላህ ቃል እኮ ነው፣ ሌላ ቃል እኮ አይደለም። እሱንም እንደዛ ብሎ የነገረ የአላህ ቃል ነው። ቁርአን ብሎ የነገረህ መሐመድ ነው። አይ አሁን ሀሳባችን ከሀሳባችን እንዳንወጣ አንድ በል። ሁለተኛ ደግሞ እንደ ሙስሊምነቴ እኔ የአላህን ህግ መሻር አልችልም። ሌላ ቃል እኮ የአንተ ክሌም ትክክል የሚሆነው ምንድነው? ሌላ አካል እንደዛ ብሎ ተናግሮት ቢሆን ኖሮ በመሐመድ በኩል ባይመጣ ኖሮ ሜይ ቢ ትንሽ ያስኬድ ነበር። ራሱ መሐመድ እኮ ነው ሁሉ እንደዚህ ብሏል እንዲህ ብሏል እያለ የነገረ። እነሱ አልጻፉትማ ሀሳቡን ራሱ መጻፍም አይችሉም ማንበብም አይችሉም። አይጻፈዋ ካዳ እሱ ተናገረ እነሱ ጻፉት። እሱ የተናገረውን እነሱ ጻፉት። ሰዋት አለመጻፉ ምንም ለውጥ አያመጣውም እኮ። እሱ የነገራቸውን ጻፉት። እሺ ለአንተ ይሁንል። አንተ ያው መጀመሪያውንም የቁርአንም ተረት ተረት ነው ሙሐመድም ተረት ተረት ነው ብለህ ስለምታምን ነው ታምናለህ። እንደዛ ብለህ ብዙ ጊዜ ታወራለህ። አንተም እኮ እንደዛ ነው የምታምነው። እኔ ብቻ እኔ እንደዛ አላምንም። እንዴት ነው ማምነው? አንድ ነገር አስብ። አንተ እንደዛ ተረት ተረት ነው ብለህ የምታምን ከሆነ እንዴት ነው አንተ ቆይ አንድ ቀን ቤተክርስቲያን ቆመክ ስለ እምነትህ ሳታስተምር ስንት አመት ከምናምን ሆኗል። በተለይ ላይ መግባት ከጀመርክ ተረት ተረት የሆነ ነገር ላይ እንዴት ተረት ተረት ለሆነ ነገር ይሄን ያክል ጊዜን ታባክናለህ? ተረት ተረት ከሆነ ያ አንተ ስህተት መሆንን እያሳየውህ ነው። እንዴት ቀልዳለህ? እንዴ ተረት መሆኑን እኮ በደንብ እያሳየው ነው። ምክንያቱም የምትከተለው ስህተት መሆኑን እንድታቅ እኮ። ተረት ተረት በሆነ ነገር ለለም ጊዜን ታባክናለህ? ቀላል እኮ ተረት ያለውን ነገር ለምሳሌ እኔ ከተሳሳትኩኝ ተረት ተረት መሆኑን ይሄን ያክል ጊዜ ማባከን አያስፈልግም። ጎበዝ ጊዜ ማባከነው ምንድነው? ይሄ አይደለም ይሄ ህግ አንድን ሰው ወደዛ ወደ አንተ ለማጥራት ይሄ ለአንተ እንትን አይሆንም። በዚህ ብቻ እንትን አይሉልህም። እንደኔ አሁን እኔ ሙስሊም ነኝ። እንደ ሙስሊምነት ይሄ በዚህ ህግ አምንበታለሁ። ደግሞ ኢትዮጵያ ላይ አሁን አስብ፣ ኢትዮጵያ ላይ ሙስሊም አሁን በሸሪዓ የምትተዳደር ኢትዮጵያ ይሄ ህግ ይፈጸማል። ይሄ ህግ ጤናማ አይደለም እያልኩ እኮ ነው እንጂ እኮ አይፈጸምም ይፈጸማል የሚለው አይደለም ሙግታችን። ሳሚ እንኳን ደህና መጣ። መልካም። ህጉ ይፈጸማል አይፈጸምም? ኦኬ ህጉ አይፈጸምም አይደለም ወንድማችን አቡካሊድ፣ ይፈጸማል ህጉ ሸሪያ ከሆነ። ነገር ግን ህጉ ጤናማ አይደለም ነው የኔ ሙግት። አግኝተኝ ከሆነ እኮ ለዚህ ይሄ ህግ ደግሞ ጤናማ ነው፣ ሰሂህ የሆነ ሐዲስ ላይ ነው ያለው። ስለዛ ህጉ ደግሞ ጤናማ ህግ ነው። እኛ አይደለም ህግ የምናወጣው።
ከመጀመሪያ ደግሞ ወደዚህ እንዳይደርሱ ደግሞ እስልምና ላይ ብዙ ጥንቃቄዎች ቀጥሉ። ወደዚህ እንዳያደርሳቸው ብዙ ጥንቃቄዎች አሉ በእስልምና። ለምሳሌ አሁን ቁርአን ላይ ለራሱ ዝሙትን አትቅረቡ ነው ያለው። ኔትወርክ እያስቸገረ ነው። ፎይ ኮፒ ሊንክ ጋይዝ ቀጥታ እንደ ኔትወርክ እንትላታለህ። እሺ ኮፒ ሊንኩን ቀጥታ እንደ አስገቡትሽ አርጎ 100 አስገቡት። ኮፒ ሊንኩን ታፕታቡን ደግሞ 2 አስገቡት። ኮፒ ሊንኩን 61 ነው የሚታየኝ። እስቲ 7 አስገቡት። አንዴ እጃችሁ ያገልግል። ባይዘው ሪፖርት እያደረጉ ነው። ያ ትልቁ አካውንቱንም አዝንተን እያሉበት ነው። ታውቃላችሁ በትክክል የሚያስቡ ሙስሊሞች አሉ፣ ግን እውነተኛ ሚስጥራቸው እንዲጋለጥባቸው የማይፈልጉ አሉና እስቲ እንደዚህ አይነት አሳፋሪ ገበናዎች የማያውቁ ብዙዎች እየነቁ ስላለ ኮፒ ሊንኩን አንዴ አፍጥኑት። ፈጠን 7 አስገቡት። ይሄ ራሱ አገልግሎት ነው። ኮፒ ሊንክ ታፕታቡን ደግሞ 1 ገብተዋል፣ 2 አስገቡት። አላማቸው ኮፒ ሊንክ ሪፖርት አድርገው በማስቆም ነው የሚሯሯጡት። ይሄ ደግሞ የውስጣጆቻቸው ባህሪ ነው። ከቤታቸው ማይወጡ ቀሚስ ለባሾች እንግዲህ እንደዚህ አይነት ፖለቲካ ከማድረግ ሪፖርት ማድረግ ነው፣ መተው እውነታን ከመጋፈጥ ማለት ነው። ስለዚህ እኛ ደግሞ አለን ሪፖርት እንዳይደረግ ደግሞ ኮፒ ሊንክ መታደርጓላችሁ። ሀቢብ አቤት አቡ ይሰማል? ይሰማል። መሳደብ ይቻላል በክርስትና? ቆይ አሁን ኮፒ ሊንክ እያደረግን ነው። መጀመሪያ ርዕስ አለ። ርዕስ ላይ በሱ ላይ ታወራለህ። ኢቭን በመርፌ 4 ምስክርነት ባልኮ ላይ አቡ አንድ ጥያቄ ልጠይቅህ እኮ በሪሱ ላይ እናውራ። ቀሚስ ለባሽ ምናምን እያልክ እንዳትሳደብ። ቆይ እሱን ምንም ግልጽ እኮ ነው። ባህሪያችሁ እኮ ነው። ባህሪያችሁ ላይ ያለውን አትሳደብ አትበል። በስራ የተገለጠ ስለሆነ እሱ እውነታ ኦዲየንሱ ራሱ ያውቀዋል። በስራማ እያየ ነው። ማን ነው በስራም በተግባር እያየ ነው። ችግር የለውም። እሺ ጥያቄ። ስለዚህ ቀሚስ እምነት አይደለም። እኔም ቀሚስ ለበስኩት አንዴ እኮ እሱ ቀሚስ ለባሽ ብለህ እኮ ቀሚስ የምትለብስ ኡስታዝ እያልኩ ነው። ስድብ አይደለም። ቀሚስ ለባሽ የሚባለው ስድብ ከሆነ ሱሪ ማድረግ አለብህ። ልታፍርበት አይገባም። በኩራት ልትናገር ነው የሚገባው። ኢኒዌይስ ግን እኔ አንድ ጥያቄ እዚህ ላይ ልጠይቅህ አቡካሪ ከሩሷ እንውጣና ከሞራኔ ጋር ይሄዳል ብለህ እኮ አንተ ቀሚስ ለባሾች ያልከው። አንዴ ሚውት አድርግ። ምን ትቀይራለህ ሀሳብህን? ግን ብቻ ለማንኛውም አትሳደብ። መሳደብ እምነት አይደለም። ባይ ቀጥል ቦስ። እሺ ስድብ እንደተሳደቡ አይፈቀድም። ቤታችን ስድብ አይደለም ቶፒኩ ላይ እና አቡ ካሊድ ምንድን ነው አሁን በሸሪያ እንተዳደር እያልከን ነው? ይሄንን የመሰለ ህግ እያልከን ነው? አቡ ካሊድ ምን እያልከን ነው? ደረጃ ወደዛ እንዳያደርሰን እኛ ብዙ እንትኖች አሉ። እኛ አንደርስም። ብዙ ቢደርሱ እንኳን እንግዲህ ፈጣሪያቸውን ከፈሩ ለዚህ ለቅጣት ወደዛኛው ዓለም ያለው ቅጣት ይቀርብን ካሉ ለዚህ ዓለም እጃቸውን ይሰጣሉ። ግን አንድን ሰው ደግሞ አንተ ግዴታ ይሄን አድርገሃል ብለህ መያዝም አይችልም። ብዙውን ጊዜ አሁን እንደ እስልምና ሰው ትዳሩን የሚይዘው ራሱ ከዚህ ነገር ለመዳን ነው። አንደኛው ዝሙት እንዳይሰራ ነው። የሚሰሩት ካሉ ደግሞ እኛ ግዴታ አሁን እኔ ምንም ማስረጃ በሌለኝ ነገር ሄጄ አንድን ሰው አድርገሃል ብዬ መግደል አልችልም። ስለዚህ በእስልምና በእንደዚህ አይነት ሁኔታ መያዝ አይቻልም፣ ማወቅ አይቻልም ማለት ነው። ራይት? ምን አልከኝ? አልተሰማኝም። ያው ሰዎች ላይ ደርሱ ይችላሉ ብለህ ሸፋፍነህ ከማምለጥ ውጭ ህጉ ጤናማ እንዳልሆነ ተግባብተናል ይመስለኛል። ህጉማ ከመጀመሪያው 4 ምስክር ብሎ ጠየቀ እኮ። 4 ምስክር ጠየቀ እኮ። 4 ምስክር ከጠየቀ ጤናማ አይደለም ብለህ ታምናለህ? 4 ምስክር ሲገባና ሲወጣ ማየት አይቻልም። በፍጹም አይመጣው።
አይመጣውም። እሺ አንዷ ዝም ብላ የሆነ ከወንዱ ጋር አገኘችውና እሺ ከወንዱ ጋር አገኘችውና አንድ ሆነ እህትክ ወይ ዝሙት ምንም ሳይሰራ ወይ የሆነች ሴት ጋር አብሮ ስላለ ብቻ ከዛ እንደዛ አድርጓል ብትል ያ ሰው ወዲያው ሄዶ ቢቀጠፍ ደስ ይላል? ኖ እኔ ቀጠፋ ይቀጠፍ አይደለም፣ ህጉ ግን ጤናማ አይደለም ነው። ሌላ ፈርዘር ኢንቨስቲጌሽን ያስፈልገዋል የሚል ነው። ለዚህ እኮ ነው ይሄን ያክል ጥንቃቄ ያስፈልገው ለዚህ ነው። እሺ መልካም። በአንዴ መቀጠፍ የለም። አቡ ካሊድ በ1400 ዓመት ውስጥ በሸሪያው መሰረት የዘሞተ አንድ ሙስሊም አለ? ሐሳብን ግልጽ አድርገው። የዘሞተ ነው ወይስ የተገደለ? ዘሙቶ 4 ምስክር የመጣበት ወይንም ደግሞ ሴት ሲደፍር 4 ሲገባና ሲወጣ ያዩበት አንድ ማምጣት ትችላለህ? የተገኘ የተያዘ ይደረጋ። ሀገሩ በሸሪያ መተዳደር አለበት እኮ። በሸሪያ ከሚተዳደሩ ሀገራት ውስጥም አንድ ስጠኝ ማስረጃ ባይዞ የለም። በሸሪያ ከሚተዳደሩ በ1400 ዓመት ውስጥ አንድ ሙስሊም እንኳን ዘሞተ በዚህ መልኩ ተብሎ አንድ አልመጣም። ኢብኑ ተይሚያም ያስቀምጠዋል፣ ይህንም እነ ዑሰይሚንም ያስቀምጡታል፣ መሐመድ ዘይንም ተናግረውታል። አንድ የለም። which means በየቦታው የሚዘምተው ቢደፍርም 4 ምስክር እንዲህ ሲያስገባና ሲያስወጣ ሊያይ ስለማይችል፣ ስለዚህ ይሄ ተራ ህግ አላህ ወይን አያውቀውም። አላህ የሚባለው አካል ቢኖር ማያውቅ ይሆናል ማለት ነው የሰጠውን ህግ። አሌስ ሙስሊሞች ተቂያቸውን ይሰሩና 1400 ዓመት ሙሉ ሱብሃንአላህ አንድም ሙስሊም ዝሙት ሰርቶ አያውቅም፣ አንድም ሙስሊም ደፍሮ አያውቅም ማለት አለባቸው። አይ አንድ ሙስሊም ዝሙት ሰርቶ አያውቅም የሚል አለ? ዘሙቶ ያውቃል ካልክ ደግሞ በሸሪያው መሰረት መረጃ የመጣበትና እንደ ዘሞት የተረጋገጠ ራሱ ብሎ ከሆነ ይቻላል። ግን መረጃ 4 ምስክር የመጣበት አንድ ጥቀስልኝ እኮ። ስለዚህ አሁን ማየት አለባት ሴት። አሁን እንዳልኩ 4 ማስረጃ መቅረብ አለበት። ስለዚህ ይሄ ደግሞ አንድ ሰው እንኳን ማየት አለባት ይለኛል እንዴ? አይደለም። ሳውዲ አረቢያ ላይ አሁን ሞልቷል፣ በየጊዜው ይገደላሉ። የለም። አንድ ስጠኝ። ኧረ ተው በእናትህ እኮ ስጠኝ። ይኸው እዚህ ቦታ ላይ በዚህ ዓመተ ምህረት እኮ ሸሪያ ትደራደራለች። በዝሙት ግን 4 ምስክር እንዲመቶበት እንትን የቆመ አንድ የለም በታሪክ ውስጥ። 4 ምስክር አይተው ሊትራሊ የለም አንድ። ይሄ የሚያሳየው ህጉ ምን ያህል ደካማ እንደሆነ ኢሬሌቫንት እንደሆነ የሚያሳየ ነው። 4 ምስክር አይተናል ሲገባ ሲወጣ ብለው አንድ የመጣ የለም። 2 ቢሉ 2 ወይም እንቅስቃሴ ሲያደርግ ነው ያየ ነው ሊሉ ይችላሉ። ባልና ሚስት እንደሚያደርጉት ሲያደርግ ነው ያየ ነው። ይሄ ደግሞ አስቀጣ። እግሮቿ ዲቴል አስቀምጦታል። ዑሰይሚን እና ኢብኑ ተይሚያ ዲቴል አስቀምጠውታል። እግሮቿ ውስጥ መካከል ገብቶ እንቅስቃሴ እያደረገ አየው ቢል፣ ከላዋ ላይ ሆኖ እንደዚህ እንትን ሲል ራቁታቸውን አየው ቢል፣ 2 ደግሞ ሲገባና ሲወጣ አየን ቢሉ አያስቀጣም። አልዘሞተም። ለዝሙት በቂ አይደለም መረጃው። 3 ብለው አንደኛው ግን እግሮቿ መካከል ተቃቅፈው ምናምን አየው ቢል አለ አይቻልም፣ ተቀባይነት የለውም። ምሩ እኛ ወደዚህ እንዳትደርስ ቁርአን ላይ ብዙ ማስጠንቀቂያዎች አሉ። አትድረስ፣ ደረስክ፣ እንዳንደርስ ይላል እንዴ? እሺ እንዳንደርስ ይሄንን ህግ አንድም ሙስሊም በዚህ 1400 ዓመት ውስጥ አንድም ሙስሊም የደፈረ የለም የዘሞተ የለም እያልከኝ ነው? ይሄንን ነው የሚያውቀው። እኔ አላውቅም። አይደለም ህጉ ለምንድን ነው? ፍርዱን ለእናንተ ልተውላችሁ።
ኢትዮጵያ ውስጥ አሁን የታሰሩት አቡ ካሊድ ቆይ ተረጋጋና እንዴ ኢትዮጵያ ውስጥ አሁን የታሰሩት ዘሙተዋል ደፍረዋል እንደዚህ ተብለው የታሰሩት በሙሉ በሶስት ምስክርም እንደዚህ በሁለት ምስክርም እየታሰሩ ያሉት ያስጠይቃቸዋል እንደ ሸሪዓው መሰረት ቢሆን አቡ ካሊድ ማስረጃ አራት ማስረጃ ካለ ያስጠይቃቸዋል አራት መርፌና ክር ብለው አይደለም የሚመሰክሩት እነሱ ሲገቡ አይተናል ወይንም እዟት አይተናል ወይንም ተቃቅፈው አይተናል ነው የሚሉት እንጂ ሲገባና ሲወጣ እንደዚህ አይተናል ብለው አይደለም ያስጠይቃቸዋል በጣም ጥሩ ብዙ አይደለም ለምሳሌ በሚያስጠይቃቸው እንዴት መሰለ አሁን ይሄ አንደኛ ትዳር ላይ ያሰው ነው በእንትን ትዳር ሳይዝ ከሆነ ደግሞ ግርፋት ነው ግድያ አይደለም በቃ ትዳር ይዘዋል ትዳር ይዘው የሚዘሙት የሚደፍር የሚገናኝ አለ እነሱን እሺ ያስጠይቀዋል እሺ እነዚህን ሰው አይደለም እሺ እነዚህን ሰዎች ሚስትየው ካላገኘችስ እንደዚህ እንዳሆኑ ሚስትየዋ ብቻ ነች እንደ ማግኘት ያለባት አይደለም እኮ ሚስትየዋ ካላገኘችስ ወይም ደግሞ ሌላም ሰው እንደዛ ካላገኘ በድብቅ የሚሰራ ከሆነስ እኔ አሁን የታሰሩትን ሰዎች ነው የጠየቅኩ የታሰሩ ሰዎች ሲገባ እንደዚህ ሲያደርግ አይቻለው እንደዚህ ሲገባ ሲወጣ አይቻለው ብለው አሉ መርፌና ክር ነው ግን አላዩ ወንጀለኛ ተባሉ እንደ ሸሪዓ ወንጀለኛ ያስብላቸዋል ወይ ያስብላቸዋል ጎበዝ ስለዚህ ይሄ ደግሞ ራስዎቻ ሌላ መስፈርት ነው ዘሙተዋል ያስብላቸዋል ዘሙተዋል ያስብላቸዋል እንደዛ እንዲሆን አንደኛ ማስረጃ አራት ማስረጃ ያስፈልጋል ካልሆነ ደግሞ ሌላ ህግ አለ ወንጀለኛ ያስብላቸዋል ብለህን ነበር እኮ ካድክ ደግሞ በደቂቃ ውስጥ አው መልሰህ እነዚህ እንደንትን ህጉን ለመሸሽ ጤናማ ህግ እንዳልሆነ ገብቶታል ካስታወሳችሁ ባለፈው ሜሪ የምትባለው ሊገብታ አራት መርፌና ክር ካልሆኑ በስተቀር አያስጠይቀውም የሚለውን ልታሻሽለው ሞከረችና ሱራ 24ን ጠቅሳ አይ አንድም እንትን ካለ በቃ ካየ ይቻላል ወንጀለኛ ለመባል አይነት አለች ታይቅርብሽ ያኛው የተባለው ስለሌላ ጉዳይ ነው አይ እንዲህ ካለ እኮ ይቻላል አለች ታይቅርብሽ አልኳት ኖ አለች መልካም ከዛስ ምን ሆነ አንደኛው ኡስታዝ ሰምቷታል ካላጣ አድርገው ቪዲዮ ምን ላይ ሰጠባት እንዴት አይነት ቅጥፈት ነው ፈትዋ የተሰጠበትን ጭራሽ ልታርም ትሞክራለች ይቻላል እያለ አራት ምስክር ባይገኝም ይቻላል እያለ ትሞግታለች ብሎ ማለት ነው እፎይ ተረጋጋ ቆይ እና ኧረ ተረጋጋ ገና መግባት ነው አራት ምስክር ይቻላል ሚለውን አስተምሮ ለውጣ በአንድም ይቻላል እኮ እያለች ትሞግታለች ትከራከራለች ብሎ ጓለ ማለት ነው ተናዶ ኡስታዙ ስለዚህ አቡ ካሊድም አንዴ ይቻላል አንዴ አይቻልም እያልክ ስትዋሽ ጎንደሬዋ ስለዚህ አስተምሮታችሁን ጠንቅቃችሁ ወቁ እኛን ለመከራከር ብቻ ሳይሆን የምታደርጉት አርጉመንቱ ያው ከስር እየሰማሽም ስለሆነ ማለት ነው ኧረ ቆይ አንዳም ታደረስና ናታ ይህ ብልግና እኮ ነው ስለዚህ አስተምሮታችሁን ጠንቅቃችሁ አውቃችሁ ነው እኛን ለመከራከር ብቻ እኛን ለመሞገት ብቻ አስተምሮታችሁን ክዳችሁ መመጡ ከሆነ ፋይል እኛ ደግሞ ማንን እናስክዳችኋለን ኡስታዞቻችሁ ደግሞ የውሸት ተናጋሪ ከሆኑ ፈትዋ የሚሰጡት ሙሐመድ ደግሞ በእኔ ላይ የሚዋሽ መቀመጫውን ገሃነም ያድርግ ብሏል አይ ሙሐመድ እንደዚህ አይነት ህግ ነው የሰጠን እያሉ የሚያስተምሩት ውሸት ይሆናል ማለት ነው በሙሐመድ ላይ የዋሹ እየቀጠፉ ነው መቀመጫቸው ፈትዋ የሚሰጡት የእናንተ ትላላቅ ዑለማዎቻችሁ መቀመጫቸው ገሃነም አለን እስቲ ቀደል አድርግና ያው እዚጋ በአመነች አረብ ሀገር አሁን አንተ አልኖርክም እኛ እያለን ስለሆነ ህጉን እኛ እናውቀዋለን አንተው ምንድነው ጥያቄ ካሁን ሐዲስ ማለት በነገራችን ላይ ምንድነው ሐዲስ አሁን ላንተ ሐዲስ ፈርድ ነው ሱና ነው ምንድነው ሐዲስ አንዴ ሽፍት አድርጎ አሁን ስለኔ ስላወራ መልስ ከቻልኩ ቆይ ሙታደርጉ እስኪ አንዴ
ለሚያለሽ ሁሉ ግራ የሚገቡ እነዚህ ሙስሊሞች ምን የተሳሳተ የተናገርኩት አለ የተሳሳትኩት የተናገርኩት አለ ስለኔ ስላወራ ነው። እሺ ወንድሜ ችግር የለውም። እኔ ያመጣሁልህ ምንድነው ስለመስከረ ቆይ እኔ የተናገርኩት አንቺ የተናገርሽውን እና ኡስታዙ የተናገረውን የተሳሳተ የተናገርኩት አለ። ይኸውልህ እኔ ለማረም ምናምን ያልከው ስህተት ነው። ለምን እንደሆነ ታውቃለህ? ቆይ ስማኝ እስኪ እኔ የተናገርኩት ቆይ ፕሊስ ተመለሹ ጋር ኡስታዙ ከዛ አንቺ ረድ ምላሽ የሰጠው ያንን አሁን ያልኩት ስላልተግባባን ነው። ሰውየውም እስከ መጨረሻ ስላላዳመጠ ነው ያልኩ ነው። እኔ ቆይ ሰውየው እስከ መጨረሻ ማዳመጥ አይደለም። አንቺ ከመጀመሪያው እኮ ስህተት ነሽ። የዛለት አሁኑ ስህተት ነሽ። ረፊቅ ቅርብሽ እያልኩሽ ክርክር ውስጥ ገባሽ። ክርክር ውስጥ ገባሽና እንደማዋጣሽ እየነገርኩሽ ነበረ። አንድ ሁለተኛ አዳምጪ። ኡስታዝሽ ተሳሳተ አልተሳሳተ ሁኬርስ የአንቺ ኡስታዝ 10 ጊዜ ቢሳሳቱን አገባኝ። እኔ የተናገርኩት አሁን ትክክል ነው ወይንስ የተሳሳተ የተናገርኩት የቀጠፍኩት አለ? ይኸውልህ 4 ምስክሮች የሚለው የቁርአን አያ ነው። እሺ ማንም ኡስታዝ ያለው ንግግር አይደለም። ሚዩት አድርጊ በቃ ተራ ጠብቂ። ቆይ የተናገርከው አለ ላርም ስላልሽ እኔ የተናገርኩት ሚስ ሪፕሬዘንት ያደረግኩሽ ካለ እሱን እንድታርሚኝ እንጂ ክርክሩ ላይ እንመጣበታለን። ስንት ምስክር ያስፈልጋል? እሱ ላይ ስለምንመጣበት ተረጋጊ፣ ተራሽን ጠብቂ። በቃ ስህተት የተናገርኩት ለምን እንደሆነ ታውቃለህ? ስለኔ ስላወራህ እኮ ነው። ስለኔ ስላወራህ በቃ ችግር የለውም። አሁን ሚታርጊና አዳምጪ። ያወራሁት ትክክል ከሆነ ማለትም ሚስ ሪፕሬዘንት ካላደረግኩሽ እዚህ ያወራነውን ኡስታዝሽ ምላሽ የሰጠበትን እርምቱን ነው ያነሳሁት። አይ አጭበርብረሃል የምትይ ከሆነ እዛ ላይ እናወራለን። ካልሆነ ግን ቶፒኩ ላይ በኋላ ስለምታወሪ አንተ የጠቀስከው ኡስታዞችም የተናገሩ የቁርአን አያ ነው። እሺ እኔ ደግሞ ያወራሁ የነበረው አንድ ጥቅስ ዝቅ ብዬ ነበር ሳወራ የነበረ ስለ ምስክር ስለሚለው ብቻ ነበር ሳወራ የነበረው። ሳታውቂና የጠቀሽው ዝም ብለሽ ነው የጠቀሽው አይደለም። ሙሉን እኮ ገብተን እኮ አነበብ ነው አይደለም? ተከፍቶ እኮ እዚህ ጋር እኮ ሁላችንም እኔ ሙሉን አውቀዋለሁኝ። ስለዚህ እዚህ ጋር አነበብ ነው አይደለም? ሁላችንም መልካም። እኔ ልጠቀምልሽ አሁንም በምስክርነት ላይ በዝሙት ላይ አሁንም ኡስታዝሽን ሐሰተኛ ታደርግልኛለሽ። ከዛ ገሃነም እንደሚገባ ሳይሻለሁ። በዝሙት ላይ በደንብ አስቢ። በዝሙት ላይ ስንት ምስክር ነው የሚያስፈልገው? 4 ምስክር። እሺ ቴንክ ዩ በቃ ጨረስ። አሁን ጊዜ ለምን እንደሆነ ታውቃለህ? ለምን እንደሆነ በቃ ጊዜ ከታው ቀጥል። አንድ ነው እያልሽ እየተከራከርኩ ስለነበር ፕሊዝ እፎይ አንድ ያስጨርሳት ሀሳቧን። ምክንያቱም አንድ ነው ብላ ነው የተከራከረችው። ባለፈው አንድ አይደለም እያልኩ እየሞገትኳት 4 ነው የሚያስፈልገው እያልኳት አንድ ይበቃል አንድ ነው እያለች ነበረ። ከዛ ይህንን ቆረጠና ኡስታዙ እንዴት አንድ ይበቃል ብለሻል? አንድ ይሆናል ይቻላል ትያለሽ ብሎ ምላሽ ሰጠባት። እንደዚህ አይነት ደናቆርቶች ጋር መደናቆር ብዙ አስፈላጊ ስላልሆነ ከስርና መማሩ በቂዋ ነው። ኤኒዌይስ ስንት ምስክር ያስፈልጋል ነው የምትለው አንተ? ቀጥል። ስንት ያስፈልጋል? አረብ ሀገር ስለምኖር ህጉን ስለማውቀው ምናምን እያልከ ነበረ። የምን ህግ ነው አረብ ሀገር ብኖር የምታውቀው? ጊዜ ጌታ የምን ህግ ነው የምታውቀው? እያወራ ነው እኔ እየተሰማኝ አይደለም። ኦኬ አህመድ እንኳን ደህና መጣ። አህመድ ኦኬ ቀጥል አንተ። እሺ እንኳን ደህና መጣ። እሺ አሁን ጥያቄህን ቀስ ብለህ በስትክክል ንገረኝና ላዳምጥህ። ከዛ በኋላ ደግሞ ስመልስ ታዳምጠኛለህ በስትክክል። ኦኬ አንድ ሰው ዘሙቷል ለመባል ስንት ምስክር ያስፈልገዋል? ዘሙቷል ብለን እኛ ልንፈርድ አንድ ሰው ዘሙቷል ለመባል ስንት ምስክር ያስፈልገዋል? እንደ እስልምና እንደ ሸሪያው ማለት እዚህ ጋር አንድ ጥያቄ ያለኝ መልስልኝ። ማለት ዘሙቷል ለመባል ስትለኝ አላህ ዘንድ ዘሙቷል ተብሎ
ወንጀል እንዲጻፍበት ነው ወይስ ደግሞ እኛ ዘሙቷል ብለን የዱንያዊ ቅጣት እንድንፈርድበት? ሸሪያዊ ማን ነው? እንደ ሸሪያው አልኩ። ሸሪያዊ ስትለኝ ማለት ነው ለምሳሌ ሀድ ያላቸው ወንጀሎች አሉ። ሀድ ማለት ዱንያ ላይ የሚያስቀጡ ማለት ነው። የአላህን ስብሐነሁ ወተዓላ ህግ እንደ ሰው ሙስሊም ሆኖ በሸሪያ ስር እየተዳደረ የአላህን ህግ በሚጥስበት ሰዓት ያን ጥሰት በመጣሱ ምክንያት ዱንያ ላይ የሚቀጣው ቅጣት አለ። ልክ መንግስታት እንትን ብለው እስር ምናምን እንደሚቀጡት ዱንያ ላይ የአላህ ስብሐነሁ ወተዓላ ህግ ሲጣስ ሸሪያው እንዴት ነው የሚቀጣው? ሸሪያው ለአንድ ሰው ዝሙት ሰራ ብሎ ለመቅጣት ምስክር ይፈልጋል። ዱንያ ላይ ለመቅጣት ምስክር ቅጣቱ ተቀምጧል። ለምሳሌ ግርፋት አለ። ስንት ምስክር? 4 ምስክር። እንዴት ነው የሚመሰክሩት? በግልጽ ያዩ ሰዎች። በግልጽ ማለት ነው። በግልጽ ማለት መርፌና ክር ሲሆኑ ያዩ ማለት ነው። ኦኬ። ከዛ ውጭ ሊያስቀጣ ይችላል። ከዛ ውጭ አንድ ሰው ዝሙት ቢሰራ አዳምጠኝ በደንብ። ከዛ ውጭ ዝሙት ቢሰራ አንድ ሰው ያ ወንጀል ያለው በሱና በአላህ መካከል ነው። ከዛ ወንጀል ንስሐ ስለዚህ ደግሞ እንደ ሸሪያው ስለዚህ እንደ ህጋዊ ቅጣት እንደ እስልምና ህግ አንድ ሰው አንድ ሚስት ባል የዘሞተ ለመባል ነሰሰርሊ መርፌና ክር የሆኑ 4 ምስክሮችን ማምጣት አለባት ማለት ነው። አዎ አሰር ካለበለዚያ ዘሞተ አይባልም ማለት ነው። ዘሞተ ይባላል። ማንጋ አላህ። እኔ የጠየቁት ስለ ምድራዊ ህግ ነው። ጠይቀኸኝ አይደለ? አዳምጠኛ ጊዜ ስጠኝና አዳምጠኝ። የጠየቅኩህን ብቻ ትመልሳለህ። እኔ ያልጠየቅኩህን አትመልስ። የጠየቅኩህ እኔ በሸሪያው በምድራዊ እንዴት እንደምትተዳደሩ እያወራን ነው። ኢትዮጵያን ለምሳሌ በሸሪያ ብታስተዳድሯት ምን አይነት ፍትህ እንደምታሰፍኑ በዛውም ህዝቡ እንዲያውቁ የእናንተ ህግ ምን ያህል ፍትሃዊ እንደሆነ። ለምሳሌ አንድ ሴት ባሌ ዘሙቷል ብትል ዘሙቷል ብሎ ፍርድ ቤቱ እንዲወስንላት የግዴታ መርፌና ክር ሲሆኑ 4 ምስክር ማምጣት አለባት አይደል? 4 ምስክር ማምጣት አለባት። ግን አይደለም እዚህ ጋር ወንጀለኛ ለመባል እንደዚህ እኮ አይሰራም ማለት አሁን እኮ አንተ ማለት ነው ሌላ ፖለቲካ ትስራ። ኔክስት ታይቶ አድርገኘዋለህ ራስን። የጠየቅኩህን ብቻ መልሰው። መርፌና ክር የሆኑ 4 ምስክሮች ማምጣት አለባት። ካለበለዛ ዘሞተች አይባልም። ስለ አላህ ጋዛ ተሳሰብ። እኔ እያወራ ያለሁት ምድር ላይ ነው። አላህ የሚባል አካል አለ ብዬ ስለማላምን አላህ እኮ ይቀጠዋል ምናምን አትበለኝ። ሁኬርስ እኔ አለ ብዬ እኮ አላምንም። በምድር ላይ ግን እናንተ ሸሪያን ብታስተዳደሩ አንድ አካል ዘሞተ ቢባል እንትን አደረጋት ቢባል ምስክሩ ምን ሆን አለበት? 4 ወሲብ ሲያደርግ መርፌና ክር ሲገባና ሲወጣ 4 ማየት አለባቸው። ካልሆነስ 3ቱ መስክረው አንደኛው ውሸት አላየውም። ለምሳሌ ከ4ቱ አንዱ ተቃቅፈው ነው ያየሁት ቢልስ 3ቱ ይገረፏታል። ውሸት ነው ተብሎ ማለት ነው። ይሄንን ሴጣናዊ ህግ ነው አሁን ሸሪያ ውበቱ ምናምን ብለው ክርስቲያኖች ላይ ሊጭኑት የሚፈልጉት ማለት ነው። አይ አላህ እኮ ይቀጣዋል ጋነም ተሞተ በኋላ ሁኬርስ አላህ አለ ብዬ እኮ አላምንም። እኔ ስለ ምድራዊ ህግ ነው ማወራ። ይሄንን ነው ጤናማ አድርገው ሰላማዊ አድርገው ምርጥ ሃይማኖት አድርገው የሚያመጡልህ ማለት ነው። ትፈቅድልኛለህ ላውራ? ቀጥል። አሁን ስለ ምድራዊ ህግ ነው አላህ የሚባል እንደዚህ ያደርጋል ምናምን ቢል ተረት እንዳታወራ። እሺ አሁን እየሰራህብኝ ያለው ነገር ኮምፕሌክስ ኩዌሽን ፋላሲ ነው ማለት ኮምፕሌክስ የሆነ ኩዌሽን ሰተኸኝ ከዛም በኋላ አይና አው ብቻ በለኝ እያልከኝ ነው። ለምን እንደዚህ እንደምታደርግ አላውቅም። ማለት ሰውን አዳምጡ። አንድን ሰውዬ አሁን እኮ እንትን ብትል ገሃነም ትገባለህ ምናምን ብትለው አንድ ኤቴስት ለሆነ ሰው ይሄ ህግ ለሱ ምንም አይደለም። እምነት ለሌለው ለምሳሌ በገሃነም እኮ እንዲቀጣል በኋላ ምናምን ብትለው ኦልሬዲ ፈጣሪም አለ ብሎ ለማመን ምንም አይደለም። ስለዚህ ምን ያህል ይሄ ፈጣሪ የምትለው አካል ሸሪያውን እንድታስተዳደር አዳምጥ እንዴት ሰጥቶሃል ነው እንጂ የአንተ ገሃነም እና ገነት ለእኔ የለም ስለሌለ አሁን በምድር ላይ ብታስተዳድር የሸሪያው ምን ያህል ለሰዎች ጤናማ ነው የፈጣሪ ነው አይደለም የሚለውን ሰዎች እንዲያውቁበት እሱን አብራራላቸው። ቀጥል።
አንዋር ቀጥልሽ ከገባሁ እፎዬ፣ በሌላ ነገር ደግሞ እባክህን ልጆችህን ምከራቸው። እኔ ደንቆሮ አይደለም፣ ሪፖርት አላደርግም። ምን ያደርግልኛል ሪፖርት የማደርገው? ሪፖርት ይላሉ፣ ታቁኛላችሁ። ግን እኔ ደንቆሮ አይደለሁም፣ አስባለሁ። ሰው ሀሳብ ይሰጣል፣ እንደማመጣለን። እፎ የተናገረ ማለት ጸደቀ ማለት አይደለም። እኔም ተናገርኩ ማለት ሸሪያው ፈረሰ ማለት አይደለም። ስለዚህ አንዳንዴ አዳምጡ። ሪፖርት ምን ቀጥልሽ? ሀሳቡ ላይ ተው፣ እነሱን ተዋቸውና ሀሳቡ ወደ ገደለው ስገባ ጥሩ ሀሳብ ነው ያመጣኸው። ምንድን ነው አሁን አንተ ይሄ ሸሪያ በዛ ዘመን በረሱል ሰለላሁ ዐለይሂ ወሰለም ዘመን ይተገበር ነበረ። አሁን ግን ያለውበት አሁን አረብ ሀገር ላይ ካየ በቴክኖሎጂው ስላለ ቴክኖሎጂውን እየተጠቀሙበት ነው። ስለዚህ ያለህን ህግ ቴክኖሎጂ ተቀበለው እያልከኝ ነው። ቴክኖሎጂ ተቀብሎታል እያልከኝ ነው። ቴንኪው ቪዲዮ እና ፎቶ ማለት ነው አይደለም? ኔክስት ተዘጋጅ፣ ለምታወራን ነገር ተዘጋጅ። ማመጣብህ ስላለ ማለት ነው። እንግባባ። ተረጋጋ እንጂ አንድ ነገር እስልምናን ስትተች ትቀጥላላችሁ። ቀጥል፣ ችግር የለውም። እስልምና ስትተች አንተ በተቃራኒስ ዝሙት ያደረገ በእኔ ምንድን ነው ብለህ ማሰብ አለብህ። ጊዜ ጌታው ለምታወራት ቴክኖሎጂ ብለሃል። ካሜራ፣ ቪዲዮ፣ ፎቶ ምናምን ኔክስት ስለምናወራበት በዛ ዘመን የለም ማለት ዲኤንኤም ይቻላል ምናምን ነገር እሱም ሸሪያው ይቀበለዋል አይቀበለው? ተዘጋጅታ አውራ። ይቀበለዋል ሸሪያው? አሁን ሸሪያውን አሁንም እኛም እንቀበለዋለን። ከፍ ላድርግህ ደስ እያለኝ ማስረጃ ስጠኝ። ፎቶ ይቀበላል ሸሪያው የሚል የፎቶ ማስረጃዎች፣ የቪዲዮ ማስረጃዎች ውግዝ ናቸው፣ ተቀባይነት የለውም። ይቀበላል በአራት ምስክር ቦታ ቪዲዮ ይቀበላል። በዛ ምክንያት ዝሙት እንደዚህ ይሰጣል የሚል ማስረጃ ስጠኝ። አዳምጥ በእናትህ እፎይ፣ ደምድነው ማስረጃ ስጠኝ። ሐዲስ ነው። እስቲ ተረጋጋ፣ ደግመህ ተረጋጋ። ያንተ የምትኖርበት ሀገር ሁኬርስ ከአንተ በላይ ነው። ሐዲሱን እና ቁርአኑን የትኛውን ቦታ ላይ ሆኜ አውቀዋለሁ። አንተ የምኖረው ለምን ሳውዲ መካ ውስጥ በዛ ዘመን አሁን የዛሬ 1000 ዓመት ተወልጇል እንዴ? ፎቶ ይቻላል፣ በፎቶ ማስረጃ ይሆናል። እንደዚህ ሲገባ ሲወጣ ፎቶ አንስተን ምናምን ከዛ አራት ሰው ባናገኝም ብለህ ልታስብ ትችላለህ። እኔ ደግሞ ከአንተ ቀድሜ ስለማስብ ሸሪዓው በዚህ ጉዳይ ላይ በቪዲዮ በፎቶ ላይ ምን ይላል የሚለውን ጠንቅቄ ስለማውቀው ይቻላል ያልክበትም ማስረጃ ስጠኝ። በነገራችን ላይ እፎይ ቆይ አንተ አዳምጥ። እሱ መረጃ ሊያመጣ ነው። አንዋር ሚዩት አድርግ። ቆይ ጊዜ ጌታው መረጃ ሊያመጣ ነው። እፎይ ይኸውልህ፣ አሁን እኔ ፎቶ ሳይሆን አንድ ሰው ደፈረ ሲባል አዳምጠኝ። አንድ ሴት ልጅን አሁን ደፈራት አይደለ? አሁን ባለንበት ቴክኖሎጂ ሸሪያው ይቀበሏል። የኛ ሸሪያ እንደዚህ ሆነ። አሁን ሐዲሱ ላይ ክርር ያለ ነገር የለም። እኔ በነገራችን ላይ ግልጽ አድርገህ ስለግረ እስልምና አንድ ባለው ነገር ተረት ነው በቃ ያንተን ተረት ለምን እንሰማለን? መረጃ ከሌለ ውሽዝ አብዴት ይሆናል እያለን ነው። ግልጽ ላድርግላችሁ እያለ ያለው ምንድን ነው? ክርር እያለ አይደለም። በፊት 4 ተብለን ነበር። አሁን አንድ ካሜራን ቪዲዮም ከመጣ በዛ እንተዳደራለን። አራት ምስክር ነሰሰሪ አይደለም። በቃ እሱን እንተዋለን። ከጊዜ በኋላ አብዴት የሚያደርግ ነው። ዘመን ያልፍበታል፣ ይሻሻላል። አዳምጥ። አብዴት ያደርጋል፣ በቴክኖሎጂ ይቀየራል። እነዛ ነው። ስለዚህ ተስማምቻለሁ። ሸሪያው ግን አይቀበለውም ይሄንን። አንዋር ና ተመለስ። አንዋር እየሰማ ነው እያስከነውና ምንም ማድረግ አይቻልም። መረጃ ካላመጣ የአንተ ድምፅ 10 ጊዜ ተይዞ ይቀራል። ተረት እንድታወራ ቤት አይፈቀድልህም። የአንተን ተረት ማን ይሰማል? ሄድና ሙስሊሞች እዛ ቤታችሁ ክፈቱና ሰክሷቸው፣ ምንም አያውቁትን። እኔ ጋር ግን ስትመጣ ለምታወራ መረጃ ትጠየቃለህ። አንዋርም ወጣ መረጃ ታወራለህ። በመረጃ ነው እንጂ ቴክኖሎጂ መረጃ አንጣ። እሺ ናና ሸሪያው ይቀበለዋል። አሁን አንድ ሰው ደፈረ ሲባል አትበለኝ። 4 ሊትራሊ እንደዛ ብወጣ ነው የሚሻሉ። ልክ አለ 4 መርፌና ክር ሲሆኑ ካልሆነ በስተቀር አይቻልም። እና ቧይደር ይህንን ሳያውቁ ቀርተው ነው። እነ ኡስታዝ እነ ሼኹል ኢስላም እነ ኢብኑ ተይሚያ ከጊዜ በኋላ እንደው በፎቶ ምናምን ማለት ከብዷቸው እሱን ተወሺ። እነ ኡሰሚን ይህንን ሳያውቁ ቀርተው ነው አሉን የምትሏቸው። ሳያውቁት ቀርተው ነው። አይቻልም። ምክንያቱም ፎቶ ራሱ
ሎክ ፎቶ ራሱ መሳልም መስራትም ክልክል ነው፣ ሐራም ነው በእስልምና አይቻልም። ቪዲዮም አይፈቀድም። እሱን ደግሞ መረጃውን ልሰጣችሁ እችላለሁ እኔ አይቻልም የተባለበትም ማለት ነው። እንደዚሁ እንደ መረጃ ነገር ዝም ብሎ እንትን ሊሆን ይችላል እንጂ ተቀባይነት የለውም። 4 ምስክር ወክሎ መጥቶ ምናምን ወፍ አይቻልም። ቢኒ እንኳን ደህና መጣ። እንኳን ደህና ቆየኝ። እኮ እንዴት ናችሁ? ሰላም ብያለሁ። እግዚአብሔር ይመስገን። ባይዘዌ እንትኖች አሉ፣ ቪዲዮዎች አሉ፣ ብዙ ቪዲዮዎች አሉ፣ ማሳየት እንችላለን። ሪፖርት አረብ ሀገር ውስጥ ዱባይ ውስጥም ኳታር ውስጥም ሪፖርት ተደርገው ነበር ተደፈርን ብለው ከአውሮፓ ሴቶች 4 ምስክር ማምጣት አልቻላችሁም ተብሎ ፕሪዝን የገቡት የዱባይ መንግስት ፕሪዝን ያስገባቸው ተደፈርን ብለው ሄደው ማለት ነው። እና እንደዚህ አይነት ማስረጃዎች አሉ እንጂ የኖርዌይን ታስታውሳታለህ? ዱባይ ላይ ቪዲዮ ካለ እሷ ቪዲዮ እያለ ቪዲዮ ተቀባይነት የለውም። ማሳየት ይችላሉ። አይቻልም። ቪዲዮ ተቀባይነት የለውም። ሸሪዓው አይቀበለውም። ተደፈርኩ ብላ ብትልም አልሰማትም። ያ ተደፈርኩ ብላ 4 የወንዶች ምስክርነት ማምጣት ስላልቻልሽ ብሎ የኖርዌይ ዜጋ ናት 16 ወር ወደ እስር ቤት ነው እንትን ያሏት እና የኖርዌይ መንግስት ተከራክሮ ፍሬ ያስወጡታል። ግን ህጉን እንደዛ ነው። ቅድም ሲባል የነበረውን ህጉ ምንድን ነው? ሼኩም ሲናገሩ የነበረው አንድም ሰው በ1400 ዓመት ውስጥ በዚህ ህግ የተፈረደበት የለም ብለዋል። ሊፈረድበት አይችልም። ምክንያቱም 4 ሰዎች የአይን ምስክር ሊገኝ አይችልም። ለዚያውም ደግሞ የአይን ምስክር ሲባል ሲገባ ሲወጣ ያዩ መርፌና ክሩ ሲሆን ያዩ ማለት ነው። ስለዚህ ይሄ እስልምና ዝሙትን ከሚያስፋፋበት መንገድ አንደኛው መንገድ ይሄ ነው። በጣም የተለጠጠ ነገር በማቅረብ ሰዎች እንደፈለጉ ዝሙት እንዲሰሩ 4 ምስክር ስለማይገኝ በዚህ መልኩ አንደኛው መንገድ ይሄ ነው። በጣም የተለጠጠ ነገር በማቅረብ እና ይሄ ነው። ሼኩም እንዳመኑት በ1400 ዓመት ውስጥ አንድም ሰው አልተፈረደበትም ማለት ህጉ አይሰራም፣ ኢሪሌቫንት ነው ማለት ነው። ሰዎች ስገቡ ይታል መሪም ጎንደር ያው ቆይ ፎይ ይምጣና ከፈቀደልሽ ከሱ ጋር የጀመርሽው ነገር ስላለ ወይም በኋላ ትጨርሻለሽ። አሁን በተነሳው ነገር ላይ ሼኪው ባይዘዌ የሰሞኑ የፎይ ያወጣው ቪዲዮ ምናምን በእስልምናው ዘንድ ትልቅ ተጽዕኖ አምጥቶ ትልቁ ሼኪያቸውን እንኳን እስኪያስጨንቋቸው ድረስ እሳቸው ራሱ ምን አድርጊ ይሄን ያህል ምን አድርጊ የተንጫጫችሁት እስኪሉ ድረስ ነው ተጽዕኖ የተፈጠረባቸው። ባይዘዌ ማለት ነው። ፎይ ተመልሰሃል? ተመልሻለሁ። እንግዲህ ኢብኑ ተሚያም እንደሚናገረው በዚህ ህግ መሰረት ኢብኑ ተሚያም ይለዋል ኡሰይሚን አስቀመጠው ላይ አንድም ዘማዊ አልተገኘም። ጎንደሬዋ ተገኝተዋል ብለሽ ታምኛለሽ? በ1400 ዓመት ውስጥ በእንደዚህ አይነት ምስክርነት የመጣበት አለ የተፈረደበት? እኔ እስካሁን አላቅም። ግን ምስክር የሚያስፈልገው ለምንድን ነው ብለን የምታስበው አንተ? ምስክርነቱ ለምን የሚያስፈልገው ለምን የሚያስፈልገው ምድራዊ ፍርድ እንዲካሄድባቸው ነው አይደለ? ወይ ግድያ ወይ ደግሞ ግርፋት። ለምን የሚያስፈልገው? ዘሙቷል ተባለ። ለዝሙቱ ኡሜያ ቀጥይ አታውቂም። በቃ አለቀ። ያታስገባው ከስር ትማር ኡሜያ እንዴት ነሽ? አለሁ። እኔ ምን ፈልጌ አይደለም። አንተ በጣም ማደንቅክ ብዬ ለማለት ገባሁ እንጂ ሌላ ነገር ፈልጌ አይደለም። እኔ አንተን በጣም ነው ወድክ፣ ጎበዝ ነህ፣ በርታ ለማለት ነው ገባሁ እንጂ ሌላ ነገር ፈልጌ አይደለም። ሌላ ለማውራት አይደለም። ክርስቲያን ነሽ? አይ ክርስቲያን ነሽ? አይደለሁም። ሙስሊም ነሽ? አዎ። ምንድን ነሽ? ደህና ነኝ ያለው።
እኔ ጋር ነው የሚደረው እንትን የሚለው የሚዘገየው አንተ ጋር ነው መሰለኝ፣ ኔትወርክ ነው እሱ ይሰማል፣ ይዘገይብሃል። እስቲ ኮፒ ሊንክ አድርጉ እና ቲክቶክ ምልክቷንም ያው ለቀቅ አድርጉ ፕሊዝ። እቺን ነገር ለቀቅ አድርጓት። ሰሞኑን በቃ ከዛ ከበቀደም በኋላ በጣም በኃይለኛው ይሄዱበት ነው እፎይ ላይ አካውንቱ ላይ እና ይኸው ቁጥርም አይጨምርም 2.8 በቀደም 5ም 6ም እየገባ ነበር እና በጣም መተውታል። ቲክቶኳንም ስጡ፣ ኮፒ ሊንክም አድርጉ ፕሊስ። ትግል ነው እኮ በጣም ትግል እኮ ነው። እውነት እንዳይወጣ እኮ አፍነው ለመያዝ። ኧረ ተው ተው። ስንት አካውንት ቲክቶክ ላይ ብቻ 4 አካውንት አስከፈታችሁ ሙስሊሞች። ተውኝ በእናታችሁ፣ ለእናንተ ጠቅማችኋለሁ። ኡመያ ምንድን ነው ያልሽኝ? እኔ አንተን በጣም ነው የማደንቅህ። አንተ ጥሩ ሰው ነህ፣ በርታ ነው ያልኩ እንጂ ሌላ ነገር ምንም ወሬ ፈልጌ አይደለም የገባሁት። እሺ ፉፉ ቴንኪው። ሙስሊም ነሽ? አዎ ነኝ። እየተማርሽ ነው? አዎ እየተማርኩ ነው። ብቻ እስኪ በርቺ። ጥያቄዎች ካሉሽ በውስጥ አውሪን፣ ጻፊላቸው። ችግር የለም፣ ሌላ ጊዜ አወራለሁ መጥቼ። እሺ ጥያቄ ካለሽ መጠየቅም ትችላለሽ። አሁን የምጠይቀው ነገር የለም። ባለፈው የሆነ ጊዜ መጥቼ ነበረ አንተ ስር ማንም አላስገባኝም። ከዛ ተመለስኩ። ዛሬ እንዴት እንዳስገባኝ አላውቅም። ሳላይሽ ይሆናል። እንዴት ታይዋለሽ? ይሄንን አንድ ሰው አንድ ወንድ አንድን ሴት ቢደፍር የግዴታ 4 መርፌና ክር ሲሆኑ ካላዩ ዘሞት አይባልም፣ ደፈር አይባልም ይለናል ሸሪያው። ይሄ ትክክል ነው ብለሽ ታምኛለሽ? እኔ ፉፉ ማለት እኔ የምፈልገው እንግዲህ ፈጣሪ ነው የሚያውቀው። እኔ አሁን ሰው ሀገር ነኝ ያለሁትና እንደ አንድ ሰው እኔ በደንብ የቁርአኑን ነገር የቱ ጋር እንደሆነ ታሪኩ በደንብ ማለት አላነበብኩም፣ አላየሁትም። እኔ ትንሽ ነገር ነው የቀረሁት። እውነት ንገረኝ ካልከኝ ማለት ነው። እና እኔ አላቅም ማለት ምን አይነት ውስጥ እንዳለው ምን አይነት ላይ እንዳለው እኔ ራሴ አላውቀውም። ገባ አይደለ? እውነቱን ንገረኝ ካልከኝ ማለት ነው። ስሰሚ ግን እንዴት ነው? ውሸት ማውራት ስለማልፈልግ ነው አንተ ስለጠየቀኝ ጥያቄ። ያ ስሰሚ ግን ይሄ ትክክል ነው ባለኝ አቅም ያው አሻደ ላይ ሌላ ቃሉ ሌላ ነገሮች እንዴት እንደምሰደድ ምናምኖችን አውቃለሁ። ከዛ ውጭ ሌላ ነገር አሁን ብጠየቅ መመለስ አልችልም። እውነት እኔ እንደ ሰው ውሸት ማውራት ዝሙት ሲሰራ ብታዩ እዚህ ጋር አውቃለሁ ብዬ የማላውቀው ነገር ከአንተ ጋር ልከራከርም አልችልም፣ መከራከርም አልፈልግም። 4 ወንዶች እነሱም መርፌና ክሮ ነው ሲወጣ ሲገባ ካላየን ራቁታቸውን ተቃቅፈው እንኳን ብናይ ኖ እሱ ዘሞት አይባልም ቢሉሽ ይሄን ትቀበያለሽ? እየሰማኝ ነው? አዎ። እና እንደዛ ነው እያልኩ አለሁት። እሺ ቴንኪው። በቃ ጥያቄ ካሉሽ ብቅ ብለሽ መጠየቅ ትችላለሽ። ሳሚ ቀርቤ በደንብ አንተን ማናገር ፈልጋለሁ፣ ሁሉንም ነገር እስቲ ሁኔታውንም እና ሁኔታውን አመሰግናለሁ ስላስገባኝ። ደግሞ ጥያቄ ካለሽ ሁላችንም ጻፊልን። እሺ ችግር እንሞክራለን፣ እጠይቃለሁ። ችግር የለውም። በዓል ሁሉም ማለት ነው አጣራለሁ። ችግር የለውም። እኔ ማለት እንደ አንድ ሰው እንደ አንድ ሙስሊም እኔ በደንብ እውነት አልቀረውም። የቀረሁት ደግሞ ትንሽዬ ነው። ከዛ ውጭ ምንም አውቀው ነገር የለም። አሁን ይሄ እንደዚህ አይነት ጥያቄ ነው፣ ይሄ ምን ይረዳሻል፣ ይሄ ምን አይረዳሽም ምሎ ነገር መመለስ አልችልም። ቤተሰቦቼ ጋር ቁጭ ብዬ ስላላደኩም ይሁን አላውቅም። ለዛ ነው እንጂ ሌላ ነገር አይደለም። እና አመሰግናለሁ። በተረፈ ሌላ ጊዜ እመጣለሁ። እሺ አይ ቲንክ የኔንም ሪፖስት ያደረግሽው አለ። ክርስትናን እየተማርሽ ነው። የእኛን ክርስቲያኖችንም ሪፖስት አድርገሻል። አድርጋለሁ። እኔ ማለት በጣም ማለት እንዴት ልበልህ፣ ከእኔ በጣም የምወዳቸው
ብቻ ምን ልበልህ? አሁን ለማንኛውም ልውረድ፣ በውስጥ አወራካለሁ ሁሉንም ነገር። እሺ አመሰግናለሁ። ተባረክ። ለማንኛውም እሺ ቴንክ ዩ ሳሚ ያለ አለው እግዚአብሔር ይመስገን፣ ሁሉ ተማም፣ ሁሉ ሰላም ነው። ባለፈው እኮ የሚገርም ድቤት ነበረን በስቅለት ዙሪያ እና የሚገርም ድቤት ነበረን። ካልተገለጸም ወደ ምን አገባኝ ተሸጋግሯል። ኢስላሚክ አፖሎጂ ምን አገባኝ ወደ ማለት መጡ። ምን አገባኝ ወደ ማለት መጡ። አይ ምን አገባኝ ጥሩ ነው ይሻላል። አልተገለጸም። ወንድማማቾች ናቸው ግን እና ታዲያ በኢሳ ፋንታ የተሰቀለው የኢሳ ወዳጅ ነው ወይስ በኢሳ ፋንታ የተሰቀለው የኢሳ ወዳጅ ነው ወይስ የኢሳ ጠላት ነው እለዋለሁ። ምን አገባኝ አለኝ። ታዲያ ምን አገባው? አይመለከተውም። ምን ሊወያይ መጥቶ ምን አገባኝ? ደስ ይላል። ኤኒዌይስ እንግዲህ 4 ምስክር መምጣት አለበት ቢባልም በሸሪያው መሰረት እስከ ዛሬ ድረስ የመጣለ ወይ? 4 ምስክር ማምጣት የተቻለበት ዘመን ነበር ወይ? አልሐምዱሊላህ ይህንን የሚያሳየን ወይንም ደግሞ አዎ በዚህ ዘመን ላይ በዚህ ጊዜ ላይ እከሌ የሚባል ላይ 4 ምስክሮች ተገኝተውበታል የሚለን ይኖር ይሆን? አልሐምዱሊላህ እንኳን ደህና መጣ። እንኳን ሰላም ቆያችሁ። እንዴት ናችሁ? ይመስገነው። እንዴት ነህ? ርዕሳቸው ምንድን ነው? አልሰማሁትም። ባለፈው ያነሳናት ቶፒክ ነበረች። ሼኩ ይቅርታ የሚመስል አንድ ቪዲዮ ምላሽ ሰጥተዋል። 4 ምስክር ያስፈልጋል በዝሙት ላይ ለሚለው ማለት ነው። ስለ ሼኩ ሳይሆን ቁርአንና ሐዲስን ከፍት ጠይቀኝ። እሱ ላይ ነው ቶፒካችን፣ እሱ ላይ ነው። 4 ምስክር ያስፈልጋል ለሚለው ላይ ነው እያወራን የነበረው። መሀል ላይ ግቡ። እሺ ቀጥል። እፎይ ዝም ብያለሁ እንዴ? አላልክም። እሺ እና እንዳልኩ ምንድነው እሱ 4 ምስክር ያስፈልጋል አይደለ? አንድ ሰው ዘሙቷል እንደዚህ ለመባል እንዴ? ከቁርአንና ከሐዲስ ከፍተህ ጠይቀኝ። ስንት ነው የሚያስፈልገው? አንተን እኮ እየጠየቅኩ ያለሁት 4 ሰው ነው ወይንስ ስንት ሰው ነው የሚያስፈልገው ነው እያልኩ ያለሁት። ምን ለማለት ዝሙት አድርጓል ለማለት? እንደ ሸሪያው መሰረት አንድ ሰው ዘሙቷል የሚባለው እንዴት ነው? ቅጣቱስ ምንድን ነው? ምስክሩስ ስንት ነው እያልኩ ነው። ቅጣቱ ተውባ ነው። ቅጣቱ ተውባ ነው ማለት አሁን ድሮ በነቢያችን ዘመን ሰለላሁ ዐለይሂ ወሰለም አንድ ሰው ዝና ሲያደርግ አንተ እንዳልከው ያ ሰው ራሱን ካላወጣ ምስክር ያስፈልጋል። በምስክር ሀዲ ይቆምበታል ማለት ነው። አንድ ደግሞ ሌላኛው ደግሞ አንተ ዝሙት ካረግ ሂዴ ዝሙት አድርጋለሁ ብለህ ሀዲ ቆም ይባል። ከዛ በኋላ ከአንገት በታች ትገደላለህ ማለት ነው። ገባ? ከዛ ያ ንስሐ ነው ማለት ነው። አንተ ወደ ጀነት ነው ቀጥታ። ስለዚህ ምስክርነቱ አሁን እንዴት ነው? አንድ ሰው ዘሙቷል ለማለት እሺ፣ ምስክርነቱ ማለት ያየ ሰው እንዴት ነው የሚያየው? ስንት ሰው ነው የሚያስፈልገው? አንድ ሰው ካየን በቂ ነው? ያው እንግዲህ አንድ ሰው ሳይሆን የተቀመጠ አለ፣ ሀዲሱ ላይ አለ። እዛው ሀዲሱ ላይ ስንት ሰው አለ? እዛው ሀዲሱ ላይ አለ አይደለማ? ንገረን አሁን ያንተን አስተምሮ። ሀይ ትግስቴን እየተፈታተንክ ነው እኮ። ሀዲሱ ላይ አለልህ፣ አውጣ ሀዲሱን አንተ ለራስህ እኮ። ስንት ሰው ነው የሚያስፈልገው? ራስህ እንድንነግረን ነው የምንፈልገው እኛ። ሀዲሱን ምን አውቃለሁ ወይም መረጃ ንገረን። እሺ የትኛው ሀዲስ ላይ ነው ያለው? እንዴ አንተ ነህ እኮ የጠየከን። እኔማ እየጠየቅኩ ነው። ስንት ያስፈልጋል ምንድን ነው የሚያስፈልገው እያልኩ መረጃ ከአንተ እየጠየቅኩ ነው። አንድም ካልከኝ መረጃ ትሰጠኛለህ፣ 2 ካልከኝ መረጃ ትሰጠኛለህ። እንደዛ ከሆነ ደግሞ እንደው አንተ ከመረጃ ትሰጠኛ ጠይቀኛ፣ ከሀዲስና ከቁርአን ጠይቀኝ ልበልክልን። ዘሙቷን ለመባል መረጃ ምስክር ያስፈልጋል አያስፈልግም አልኩ። ያስፈልጋል አልከኝ። ስንት አልኩ? 4 አልከኝ አይደለ? መረጃ ስጠኝ እያልኩ ነው እኔ። መረጃ አንተ ነህ እኮ መጠየቅከው። መጀመሪያ ከምንድን ነው የጠየቅከው? በቃ አቡካ እንትና አልሐምዱሊላህ ሚዩት አድርገህ በቃ ማታውቀው ነው። ሳታነብ ነው እንደ ጠየቅከኝ አንተ? ቆይ
ሳላነብ ነው የጠየቅኩህ። በቃ ኔትወርክ። እሺ እንደዛ ጥያቄ ይቻላል። ኦኬ አንዋር እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። አንድ ሴት ተደፈርኩ ብትል ምስክርነት እንዴት ነው እሱ የምትቀበሏት? መደፈሯ በምን ነው የምታረጋግጡት? እኔ እንኳን መልእክት ለማስተላለፍ ነው የመጣሁት። ምንድን ነው ሙስሊም ነህ ክርስቲያን? ከሁለቱም የተገኘው ነኝ። አባቴ ክርስቲያን ነው፣ እናቴና በብዛት ደግሞ ሙስሊሞች ናቸው። እሺ አንተ የአንተን ነው የጠየቅኩህ። እኔ መልእክት ለማስተላለፍ ነው የመጣሁት እና እንድታውቁት ነገር ማለት ነው ከገጠመኝ ህይወት አራይዲ የማን ነው ዳቆ የሚል እዚህ ጋር ጽሑፍ አለ። የትኛው ላይ ነው ዳቆ የሚል ያየው? ዲያቆን ስም መስሎኝ ነው ማለት የእናንተ መከበሪያ ስም መሰለኝ። ማን ነው ያለ? መረጃ አምጣ። ማስረጃ ሸራፋ ከንፈር ነው። ነብይህን ይመስላል። ግመል ከንፈር ደንቆሮ። በጣም የሚያስቅ ተናገር። አጨብጭቡለት። ነብዩን መሰልኩ ሸራፋ ሲያይ። ግመል ከንፈር አውርዳ ይበናት። አትወርዳትም። አንተ ጋር መቆየት አልፈልግም። ሰይጣን ያጫውት በሽተኛ። መሐመድን ናቸው አዙጦች ሌሊት ጠልዘው አጫውተው። አንተ አህያ ከንፈር። ድሮም አንተ ሂደ ነቢያት ላይ ነው የምታርፈው። አንተ ሰው አትሳደብም። እንግዲህ እኔን አትይዘኝ በስድብ። ምንድነው ሰው አይደለም እንደ ዝንጀሮ ነው። አንተ ሂደ ነቢያት ላይ ነው የምትንጠለጠለው። ይህን እየፈራው ነው እዚህ ቤት ማልገባው። አንተ ግመል ከንፈር ነህ። የእውነት መሐመድ እኮ ግመል እንትን ይል ነበረ። የእሱ ምን ከንፈር ስታይ በቃ ከግመል ጋር ከማሜ ጋር ይመሳሰልባል። ነገር ልበልህ ግን ለምንድን ነው ምንም አትለኝም? መረጃ ብቻ ታወራለህ። አይ ችግር የለም። ለምን ትሳደበው ነው? አይ ለምን እንደምትሳደበው? አልተሳደብኩም። መሐመድ ቆንጆ ግመል አለችው፣ አላህም ግመል አለው። አላህ ግመል አለችው አይደለ? ነብዩን ይመስላል። አይ ነብዩ ከንፈሬ ነብዩን ይመስላል እኮ ነው እያልክ ያለህ። መሐመድ መገለጽ ሲመጣለት እንደ ግመል ነው የሚያንከራፋው። እንዴት ነው ግመል ስታንከራፋ መገለጽ ሲመጣለት እንደ ግመል ነው? ታንኮራፋለህ እኮ አላለክም ልጁ። ምን ሆነ ነው አንተ? ግመል ስታንከራፋ ያው ከንፈሯ እንዲህ ይላል። ስታንከራፋ ካየ ከንፈሯ እንዲህ ይላል። መሐመድ ደግሞ መገለጽ ሲመጣለት እንደ ግመል እያንኮራፋ ነው። ቻሌንጅ ታደርገኛለህ? ውሸት ነው ያወራሁት፣ ውሸት ነው። ግመል ስታንከራፋ አፏ ይላል። ታንኮራፋለህ ብሏል ማለት ነው። መሐመድም እንደዛ መገለጽ ሲመጣለት ልጁ ብሎ እንደዛ ምን አይነት አዳምጥ። ሸራፋ ነህ አለ ነብይ። ሸራፋ ነው። ግመል ከንፈር አለ። ከንፈሯ እፎ ያለ እውቀት ነው የምታስተምረው። እውነት አዳምጥ። ግመልም እንዴት ነው አፏ እንዲህ ይላል። እንትን ስትል ትላለች። መሐመድን መገለጽ ሲመጣለት ልክ እንደ ግመል እያንኮራፋ ነው ይላል። አዲስ ነው ያልኩት። ሸራፋ ነው ወይ ከነብዩ ጋር እዛ ለምን ትነካ? ከስር ሆነህ ታረቅሳለህ። በዚህ ተባበርኩ። አሁን እስቲ አራት ምስክርነትን እስቲ ለሴት ፍትህ የሚቆምን አስተምሮታችሁን ለበጣ ማለት ነው አንድ እንኳን በሸሪያችሁ መሰረት የተፈጸመን አስተምሮ አንጡልኝ እስኪ። ነቢል። አቤት። ሙስሊም ነህ? አዎ ነኝ። ኦኬ። አንድ ሰው ዘሙቷል የሚባለው በምን መስፈርት ነው? እንደ እስልምና ስለሱ ነው ማውራት የፈለግከው? ዛሬ በሱ ዙሪያ ነው የምታወራው? ያ ምስክርነት ላይ ከዝሙት ጋር የተያያዘ እሱን ቀጥል እኮ። በእናንተ እንዴት ነው ንገረን። የራስን ንገረኝ።
አይ ስለ እናንተ ንገረንና ስለኛ እነግርሃለሁ። የራስን ንገረን እኮ ስለ ራስህ ሳታውቅ ስለ ሰው ዲን ዝም ብለህ ማውራት አችልም። እሺ ችግር የለውም። የኔ አላቅም አላልኩም። የራስን ጠየቅን እኮ አልኩ። ምንድን ነው ያልከኝ? ምንድን ነው ያልከኝ እኮ ስለ ራስህ ንገረኝና ስለ እኔ እነግርሃለሁ። እኛ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብለን የምንሄድ ህዝቦች ነን። ስለዚህ የቄሳርን ለቄሳር ስንል ምድራዊ ህግ ካለ ያ ምድራዊ መንግስት እሱ በሚመራው መሰረት አንድ ሰው ወንጀል አንዲትን ሴት ተደፈረች ቢባል አጣርቶ መርምሮ ዳኞች በሚወስኑት እሱን ሪስፔክት እናደርጋለን እንጂ አራት እንደዚህ መርፌና ክር ሲሉ የሚለውን አይደለም። ይሄ ምድራዊ ህግ ስጋዊ ቅጣቱን መንግስት በሚያስተዳድረው ላይ በሚመራው ህግ ይዳኛል ማለት ነው። ዳኞች ኢንቨስቲጌት ሲፈልጉ ካሜራ ይጠቀሙ፣ ሲፈልጉ ፎቶ ይጠቀሙ፣ ተጨማሪ እሱን እንቀበላለን። እንደ ምስክርም ደግሞ ነሰሰርሊ አራት እንደዚህ ብልቷ ብልቱ ሲገባ የሚል አስተምሮ የለንም። ሁለተኛ ቆሮንቶስ ምዕራፍ 13 ከቁጥር 1 ጀምሮ እንደሚናገረው ምስክር በሁለትና በሶስት ይጠናል እንደሚለው፣ ስለዚህ መስካሪዎቹ ዳኞች ይመረምሯቸዋል፣ ግራ ቀኙ ይታያል፣ ተደርጓል አልተደረገ የሚለውን ዳኞች ይወስናሉ። አሁን ወደ ቶፒክ ግባ። የአንተ እንዴት ነው? አለውኛ ምን አልከኝ? አሁን ያንተን አስረዳኝ። ስለኛ ከኔ በላይ እንትኖች አሉ። በጣም ስለ ዲኑ የሚያውቁ እነሱ አሉ። አታውቅም እያልክ ስትለኝ የነበረው ቆይ እኔን አታውቅም እያልክ ሞክ ስታደርግ የነበረው አላውቅም ልትለኝ ነው አንተ እኮ አልኩ። ከኔ በላይ እውቀት ያላችሁ አሉ። እነሱ ዝም ብለህ ምንም ሳታውቅ ዝም ብለህ አትለፍልፍ። ምንም ሳታውቅ ይላል። የኔን አስረዳሁት፣ ያንተን ደግሞ ቀጥል ስለው እኔ አላውቅም ብሎ ምንም ሳታውቅ ይላል። የእስልምና ጭንቅላት ይሁ ምን ያህል አጋንንት እንደተጫወተባቸው፣ ምን ያህል ድንቁርና ገንዘብ እንዳደረጉ፣ መሀይምነትን እውቀት አድርገው ስለያዙ ምንም አላውቅም እያለ ይሄ ዲስ ዱድ ምንም አውቀው ነገር የለም እያለ እስቲል ግን ምን ይላል? አውቃለሁ እንደሚል አጋንንት እኮ እንደምን ነው። ስለዚህ እንደዚህ ናቸው። በቃ እያችሁ ድንቁርና እውቀት አድርገው የያዙ ድንቁርናን እንደ እውቀት የተቀበሉ መሀይምነትን ገንዘብ ያደረጉ ዝም ብለው በቃ እንደ በግ ዝም ብለው የሚነዱ ከስር ያላችሁ ሙስሊሞች ነቃበሉ፣ ነቃበል። ጋንም ለመግባት እንደዚህ ይህንን በሰባተኛው ሴንቸሪ የተተረተረልህን አንድ ነቢይ አትከተል፣ ውጣ። ሁልሽም ጋንም ገቢ ነሽ። ሙስሊሞች ይህንን ተረት ተረት እየተከተልክ በጭፍን ዝም ብሎ በሞብ እየተከተላችሁ ገነትን አታስቧት። ማንሽም ሙስሊሞች አድኑ፣ የጋነም እሳት ናችሁ። ማንሽም እዚህ ኡስታዞች አያድኑሽም፣ ኡስታዞችሽ አያድኑሽም። በጭፍን እንዲህ እየተከተልክ እንደ በግ እየተመራ አያቁም በሚል ምንም ሳታቅ እንደ እውር እውር ቢመራው ሁለቱም ተያይዘው ገደል እንደሚገቡት እንደተባለው የገደሉ የትኛው የምድራዊ ብቻ ሳይሆን ገሃነማዊ ገደል ውስጥ ትገባላችሁ ማለት ነው። ምንም ያውቁት የለም ስላስተምሮታቸው። እስቲ አሁን ዲስ ዱድ ደግሜ ላስገባው ይሳደባል እንጂ መልስ አይሰጠኝም። እዩት ብቻ ቻሌንጅ አደርገዋለሁ። መልስ ከሰጠ አይ ወንደር አጨበጭባለሁ። ተነስቼ ቀጥል፣ መልስ ስጥ እስቲ። ይሳደባል እንጂ መልስ አይሰጥም፣ እርግጠኛ ነኝ። የጠየኩትን መልስ ስጠኝ እስቲ። እንደ ሸሪያ ስንት ምስክር ነው የሚያስፈልገው? ቀጥል ነቢል፣ ገብተሃል። ቀጥል፣ መልስ። ሚዩት አታድርግ፣ አንሳው ሚዩትን አንሳው። አትሸማቀቅ፣ አይዞህ፣ መልስ ስጥ። መልስ ካለ ቀጥል። እርግጠኛ ነኝ እንደማይናገር ደግሜ አሁንም ነግራችኋለሁ። መልስ መቼም አይሰጥም። መልስ የለም። ፖለቲካ ነው የሚሰሩት። ደሆል የተካኑት ምን በማድረግ ነው? ፖለቲካ በመስራት ነው። ፖለቲካ በመስራት ገሃነም ትገባታለህ። እዚህ አጨብጫቢ ሊኖርህ ይችላል፣ ገነት ግን አገባትም።
በፍጹም ገነት አገባዋለሁ። ሙስሊሞች ሁላችሁም የገሃነም እሳት ናችሁ። ውጡ ከእንደዚህ አይነት የሐሰት አስተምሮት ውስጥ። በአንድ መሐመድ የሚባል ምናምን በ7ኛው ሴንቸሪ ላይ መጣ ዝም ብሎ አላህ የሚባል አካል ገለጠልኝ እያለ የነገራችሁን ተከተላችሁ ገሃነም አትግቡ። ውጡ ከእንደዚህ አይነት አስተምሮት ውስጥ ውጡ። ሊትራሊ አይናችሁ እያየ እነኚህ ኡስታዞች እየሸቀሉባችሁ ነው። እነሱ ህይወታቸውን የተንደላቀቀ ለመኖር ገሃነም ሊከቷችሁ ነው። ነቃበሉ፣ አትብዘዙ። ሰው እንዴት በ21ኛው ሴንቸሪ ላይ አንድ ሴት ተደፍራ ሊትራሊ መርፌና ክር ስትሆን አራቱም ካላዩ አይ እሷ ትገረፋለች ዋሽታለች ተብሎ ትቀልዳላችሁ? ምን አይነት አስተምሮ ነው? ምን አይነት አስተምሮ ነው? ወላ እርጉዞና ብትገኝስ ያንን ምስክር ካላመጣች ትገደላታለች። መጨረሻ ትገደላታለች። አራት እንዴት ነው ሲደፍራት ደፋሪው ኑ እዩ ከኋላ የሆኑና ኑ እዩ ብሎ ሲያስገባና ሲያስወጣ እያሳየ ነው እንደሚደፍረው ሲገናኝ እያስገባና እያስወጣ እያሳየ ነው እንዴ? ምን አይነት ድንቁርና ነው እስልምና? በታሪክ ውስጥ በ1400 ዓመት ውስጥ በሸሪያው መሰረት ሲንግል አንድ ነጠላ አንድ ሰው ዘሞተ ተብሎ ወሲብ አደረገ ተብሎ እንደዚህ አይነት ሁኔታ ምስክር ሊመጣለት አልተቻለም። አራት ሰው ሊትራሊ አራቱም ሲገባና ሲወጣ ማየት አለባቸው። ሶስቱ ሲገባና ሲወጣ አይተናል። አንደኛው ግን እላዩ ላይ ሆኖ ተኝቶበት እንቅስቃሴ ሲያደርግ አይቻለው ቢልስ ሶስቱ ይገረፏታል። 80 ይገረፋሉ ዋሽታችኋል ተብለው። አራቱም ካልሆኑ ማለት ነው ዋሽታችኋል ተብለው ይገረፋሉ። በዚህም መሰረት አራት በእንደዚህ አይነት ሁኔታ ማየት የቻሉ እስከ ዛሬ ድረስ ሊመጣ አልተቻለም። ፊልም ካልሆነ በስተቀር እንዴት ነው አራት ሰው ዝሙት የሚሰራን እንደዚህ ልታይ የምችለው? በፍጹም ልታይ አይችልም። በፍጹም ማለት ነው። ነቢል አየርና አሰናባባ መጥተሃል። ምላሽ ትሰጠናለህ? ይኖረሃል? መልስ ይኖራል? ምን ነበረ ጥያቄው? ጥያቄው ጠፋብህ እንደ ገብተህ ስትወጣ? አዎ ጥያቄውን እንደገና መስማት ፈልጌ ነው። ኦኬ፣ አንድ ሰው ዘሞተ ወይም ደፈረ ቢባል ያ አካል ምስክር እንዴት ነው? ስንት ነው ማምጣት ያለበት? እኔም የማውቀው ከሱ ጋር አራተኛ ሰው እንደሆነ ነው የማውቀው እኔ በሀዲሱ ማለት ነው። ኦኬ፣ እንዴት ነው እሱ አራቱ የሚመሰክሩት? ያ አንተ እንዳልከው አሁን እንደዚህ ግዴታ እንደዚህ አገናኝቶ ምናምን ማለቱ ይከብደኛል እንጂ ያው ሰውየው ግድ ነው፣ ሀዲስ ነው ማለት ሀዲስ ነው። እኔም ራሱ የሰማው ድሮም ከጥንትም ጀምሮ የሰማሁት ነገር ነውና ሶስት ሰዎች ራሱ በቂ አይደሉም የሚባለው፣ አራተኛ እንዲሁም ሌላ ሰው መምጣት አለበት ነው። አራቱ ግን እንዴት ነው የሚመሰክሩት? ያው ሲያዩ ማለት ነው። ምኑን ሲያዩ? ዝሙት ዚና ሲሰሩ ሲያዩ። ለምሳሌ ተቃቅፈው ራቁታቸውን ተቃቅፈው ሶስቱ እየተንቀሳቀሱ አየ። አንደኛው ደግሞ ተቃቅፈው ራቁታቸውን ነው ያየው። ግን ብልቱ ውስጥ ሲገባ አላየም። ተቃቅፈው ግን ራቁታቸው እየተንቀሳቀሱ አየ። ይሄ ዝሙት ተብሎ ያስፈርድበታል። ሶስቱ ደግሞ እኮ አሁን ግዴታ አሁን ይሄ ሰው እኛ እንዲሁም አሁን በወሬ ሲባል እኮ ሰው አቅፎም ስለሄደ ወይ ሰፈርም ስላያት እኮ ዝሙት ሰው እኔ ስለ አቅፎ ስለሄደ አይደለም። ራቁታቸው ናቸው። አልጋ ቤርግ ገቡ። ከዛ አሾልቀው ሲያዩ ሶስቱ መርፌና ክር ሆነው አዩ። የእሱ ብልት እሷ ውስጥ ሲገባዩ፣ አንደኛው ግን አላየም። አንደኛው እንዲሁ ተቃቅፈው ነው ያየው። ሊታየው አልቻለም። እንዲህ ቢል አልመቻለው ለማየት እንደዛ መርፌና ክር መሆናቸውን።
ፍርዱ ምንድን ነው? አሁን በእነኝህ ሰውየው ላይ ነው የሚፈረደው ወይንስ መስካሪዎቹ ላይ ነው የሚፈረደው? ከአልጋ ላይ ሆኖ ራቁቱን ተቃቅፎ ከተገኘ እኮ በቂ እኮ ነው። እንዴት አላደረገም ይባላል እንዴ? ጎበዝ። እኛም እያልን ያለ ነው ይሄ ነው። አዎ አይቻልም። በሸሪያው መሰረት በሸሪያው መሰረት እየተሻሹ እየተነካኩ ምን እያሉ ራቁቷን ሆኖ እግሮቿን መሀል ገብቶ ምን ቢል እንደዚህ እግሮቹ መሀል ገብታ ብትል ወንድና ባልና ሚስት እንደሚያደርጉት እያደረገ ነው ያየሁት ቢል አይቻልም። ግዴታ የእሱን ብልትና የእሷን ብልት ሁለቱ ሲገናኝ ማየት አለበት። ቡኻሪ ያለው ነው? ሐዲስ ነው? ትክክለኛ ሐዲስም አለ ሸሪያህም አለ። ኡስታዞችህም እና አቡ ሃይደርም ምላሽ ሰጥተውበታል። እንደዚህ ብለዋሉ። መርፌና ክር ካልሆኑ በቀር እንጂ መመስከር አይቻልም። እኔ በማውቀው ግን እንደዚህ ነው። አንተ ሰውየው ራቁቷን እንኳን አይደለም ፊቷን እንኳን ማየት እኮ ሐራም ነው የሌለ እንደ ሴት ልጅ እንኳን ራቁታችን ሆኖ አልጋ ላይ ተቃቅፎ ምን ብሎ በቂ እኮ ነው። እኛ ሴት ልጅ በቂ አይደለም አሉ። እኛ ደግሞ ግራ የገባን እኮ አቡ ሃይደር ምን እንዳለ ታውቃለህ? እንደውም እንዴ እዛ ውስጥ ገብተው አለ ሊገናኛት ሲል ልክ እንትኑን አውልቆ እንትኗ ሊያደርግ ሲል አለ ብልቱን ቢለውስ አለ ምን እናውቃለን? ሳይገባለን ሊቀር ይችላል አለ። እምቢ ብሎት በዚህ መሰረት አልዘሞተም ይባላል አለ። እስቃለ እኛም እንዲህ ሳቅ ነው ገርሞን ይሄ እንዴት አስተምሮ ይሆናል ብለን እኔ እንግዲህ ምክንያቱም ሴት ልጅ መጨበጥ እንኳን ሐራም ነው ከተባለ ውዱ ትፈታለች እስከተባለ ድረስ ራሱ አንተ አልጋ ላይ ወጥተው ራቁታቸውን ሆነ ይቅርና እንደዚህ ሰወር ያለው ቦታ ልብስም ሳያወልቁ እንኳን ከተቃቀፉም እኮ ራሱ ስሜታችን ለብዙ ነገር ይገፋፋን የለ እንዴ? ሐራም ነው ብሎ ያለው ነገር አንተ ራቁቷን ካየውኝማ ለኔ በቂ ነው ብዬ የምለው በቃ ለመፍታት ሆነ ያለነው እኮ ያንን ነው በቂ ነው እያልን ነበረ። ግን አቡ ሃይደር ደግሞ አይበቃም አለ። እንዴት ታደርገዋለህ? ይበቃል። እኔ ሰሂህ ሐዲስ እንደሆነ የማውቀው። ኦኬ ላስደምጥህ። እሱ ያለው ውሸት ነው። ኦኬ ቴንክ ዩ። አቡ ሃይደር ዋሽቷል ማለት ነው? አይደለም አቡ ሃይደር ዋሽቷል አይደለም? አንደኛ አቡ ሃይደር ዋሽቷል። ከዛ ደግሞ ቁርአንን በተፍሲር የጻፉልህ አፍሪካ ቲቪ ላይ ፈትዋ የሚሰጡት ሼክ መሐመድ ዘይንም እንደዚሁ በተመሳሳይ መርፌና ክር ካልሆነ ሶስቱ እንኳን ቢሉ አንደኛው ካላለ ይገረፋሉ 380 ብለዋል። ስለዚህ እሳቸውም ዋሽተዋል ማለት ነው። እሳቸው አልዋሹም እንጂ እሳቸው ትክክለኛ ነገር የተናገሩ ነው። አንተ እኮ ትክክሉን ነገርከኝ። አሁን እንደ ጤናማ የራቁታቸውን እንኳን ከተገኙ ራሱ ዘሞቱ ነው የሚባለው። እንዴት ነው ገና መርፌና ክር ሲሆኑ ሲገባና ሲወጣ ካላዩ አልዘሞቱም እንዴት ይባላል ብለኸኝ የለ እንዴ? ተስማምቼልሃለሁ ከአንተ ጋር። እነ አቡ ሃይደር እየዋሹ ነው አይደለም? እነ አቡ ሃይደር አይዋሹም። ኦኬ አቡ ሃይደር ካልዋሸ ደግሞ አንተ ያልከውን አቡ ሃይደር አይቀበልም። አቡ ሃይደር ያለው ምንድን ነው? አንድ አንሶላ ውስጥ ይኸውልህ እንደዚህ አለ። ወደ ቤርግ ሲሄዱ ቢያይ አለ፣ አንሶላ ውስጥ ሲገቡ ቢያይ አለ አይቻልም አለ። ምክንያቱም አለ እዛ ገብቶ ብልቱን እሷ እንትን ሊል ሲል እምቢ ብለውስ አለ አልሰራ ቢለውስ ብልቱ፣ ስለዚህ አልዘሞቱም ነው የሚባለው። የግዴታ አራቱም እንደዚህ መንካት ሳይሆን መግባት አለበት። መርፌና ክር ሲሆኑ ካልሆነ በስተቀር አይቻልም። እሺ በቃ እንደዛ ካለ አቡ ሃይደር ትክክል ነው። ይሄ ጤናማ አይደለም እኮ አቡ ሃይደር። ይሄ ጤናማ እንዴት ይሆናል? ቅድም እኮ አይምሮ ሊቀበል አልቻለም። ከተቃቀፉ ራቁታቸውን ከተሳሳሙ አልኩ እኔ ጋር ትክክል ያለው ነገር ሊኖር ይችላል እንጂ አቡ ሃይደርን የሚያክል እውቀት ያለው ማንም የለም። እኔ አቡ ሃይደርን ብጥልልኝ ደስ ይለኛል። ከዛ ሼክ መሐመድ ዘይንን ትጥልልኛለህ። ከዛ በኋላ ሐዲስህን ትጥልልኝና ነብይህን ሐሰተኛ ታደርግልኛለህ። ነብይህም ስላለው ማለት ነው። ምን ነው በቃ አንተ መፈራቸው ሁሉ የሚጣሉ ናቸው እንዴ? እኔ ለምን ፈራቸዋለሁኝ? እናንተን እኮ ወደ ገሃነም እየወሰዷቸው ስለሆነ እንድጥሏቸው ስለምፈልግ ነው። አንተ ነው ወደ ገሃነም እየሄድክ ያለው። እሺ አሁን ይሄ ጤናማ መንገድ ነው የምታምነው? ይሄን አስተምሮ ይኸውልህ ቀጥተኛ መንገድ ከፈለግ ኢስላምን መከተል ብቻ ነው ከአንተ የሚጠበቀው።
ተው እባክህ። እኔ ቀጥተኛ መንገድ ላይ ነው ያለሁት። አንተ ገና 17 ጊዜ ቀጥተኛ መንገድ ምራኝ እያልክ እኮ ስለማታውቀው ጥያቄ ላይ ነህ። አሁን ቁም፣ በደንብ አስተውል። ቆይ ቀደም ምን ብለኸኛል? ተቃቅፈው ራቁት እንኳን ከተገኙ ዝሙት ነው። እንዴት ነው እሱ ማይሆነው ዝሙት ብለኸኛል። ሚስትህን ወይንም እህትህን አንድ ሰው በእርግዞት ሲገባ ብታይ፣ ከዛም ደግሞ አልጋ ውስጥ ዟት ሲገባ ብታይ ሚስትህን፣ ከዛም ደግሞ እንቅስቃሴ እያደረጉ ራቁታቸውን ብታይ፣ ተቆላልፈውን በእግራቸው አየህ። ፈተዋችሁ ላይ ስለተቀመጠ ነው ይህን ቃል የምጠቀመው። ፈተዋችሁ ላይ ስላለ ከዛም እንቅስቃሴ እያደረጉ ብታይ ዘሙተዋል ነው የምትለው? አልዘሞተችም ነው የምትለው? ይሄ የምናገረው ቃል ባይዘ ፈተዋ ላይ የተቀመጠ ነው እኮ። ሴት አላሳያ ዘሙተዋል ነው የምትለው? አይደለም። አንተ ያንተ መልስልኝ። አይ ማስረጃውን አሳየኛ። ዘሙተዋል ነው የምትለው አንተ? ሚስትህን አንድ ሰው እንደዚህ ይዟት በእርግዟት ገባ አንሶላ ውስጥ ዞ ሲገባ ብታይ ዘሙተዋል ነው የምትለው? አልዘሞተችም ነው የምትለው? አልዘመተችም ነው ይሰማል። አልዘሞተችም። ቴንክ እንግዲህ የነቢልም ሚስት ጀባ ብያችኋለሁ። ሰፈር ያላቸው ይሰማል። ወይኔ እያለ ነው ከኋላ ያለው። ለነገሩ ከፈለጋት እኮ ጓደኛው ያው ጡቷን መጥባት ይችላል። 5 ጊዜ መጥባት እስካሁን አልተሻረም። ወይኔ ያለ ነቢል አብሮ ማን ያለው? ምን ማነው ወይኔ ያለው? አብሮ ያለው ማን ነው? ብቻ ነኝ። ኤኒዌይስ ስለዚህ ሚስትህን አንድ ሰው አንሶላ ውስጥ እዞ ገብቶ እንደፈለገ እንደ ስፖርት እዛ ሲገለባበጡ ኩሻፕ ሲሰሩ ብታይ አልዘሞተም አይደለ? አለም ወደዛ ትሄዳለህ አንተ። ለምን አልሄድም? ቪዲዮ ማስደመጥ ትችላለህ? አንዴ ታወራኛለህ? ይቅርታ ሳሚ። ኦኬ እሺ፣ እህታችን እንኳን ደህና መጣሽ። እንኳን ደህና ቆየች። መልካም። አንድ ሰው ዘሙቷል ለመባል ስንት ምስክር ነው የሚያስፈልገው? ማለት እኔ ይቅርታ አንዴ እኔ አስተያየት ለመስጠት ነው እንትን ያልኩት የገባሁት። ከማስረጃ ጋር ብታሳየን አሪፍ ነው። ዝም ብሎ እንደዚህ ማውራት እና መፍረድ እኮ ማስረጃ አሳየን እና ከማስረጃ ጋር ብታሳይ። አዎ ማለት እንደዚህ አይነት ጥያቄ ሲጠይቅ ከማስረጃ ጋር ነው የሚጠየቀው እና ማስረጃ እያሳየ ብጠይቅ ዝም ብሎ እንዲህ ማውራት ለማንም ቀላል ነው። ከማስረጃ ጋር ደግሞ አሪፍ ነው። አሁን ለምታወራው ነገር ማስረጃ አሳይና። እሺ መልካም። በመጀመሪያ ጤናማ ነው ብለሽ ታምኛለሽ? ይሄንን ጤናማ ነው ብለሽ ታምኛለሽ ወይ? ምኑን? አራት ምስክር ግዴታ ማምጣት ግዴታ ያስፈልጋል ብለሽ ነው የምታምኘው ወይንስ አያስፈልግም? ምስክር ስንት ነው የሚያስፈልገው ብለሽ ነው የምታምኘው አንቺ? ምስክር አዎ እኔ እስከ ሁለት ኦልራይት። ሁለት በቂ ነው ብለሽ ታምኛለሽ? ቴንክ ዩ ሀቢብ። ቅድም የሰራሁትን ቪዲዮ ክፈተው። የፈተዋ የሰጡበትን ምላሽ ትችላለህ መክፈት? ልክፈትልሽ? እሺ። ከዛ ሀዲሶችንም አሳይሻለኝ። እሱ የሚከፍት ግን የአቡ ሃይደርን ላስደምጣችሁ። የአቡ ሃይደርን ትፈልጊያለሽ መስማት? የአቡ ሃይደርን ሳይሆን ከመጽሐፍ እንደዚህ አይነት ጥያቄ ስጠይቅ ከመጽሐፍ ነው ማሳየት ያለብህ። መልካም። በቂ እንትን አይደለም፣ በቂ ማስረጃ አይደለም። አይ ተጨማሪ መረጃ ላሳይሽ ነው። ሀዲስም ሰጥሻለሁ አልኩሽ እኮ። ተጨማሪ ግን አንድ ቪዲዮያቸውን እንስማውና እንቀጥላለን። ቀጥልሽ።
መሆን አለባቸው። አራቱም ደግሞ የሚመሰክሩት እሱ ብልቱን በእሷ ማህፀን ውስጥ ሲያስገባ መርፌና ክር ሲሆኑ አይተናል። እዚህ ላይ እንግዲህ ከፍተኛ ጥንቃቄ ማድረግ ያስፈልጋል። ዛሬ ሸሪዓ በሌለበት የጣዖት ሕግና ስርዓት በነገሰበት ሀገር ላይ ብንተዳደርም በግላችን ግን የምንፈጽመው ወንጀል አለ። ደግሞ አጅነቢ ሆና እስከተገኘችስ ከሱ ጋር አብራ ስለታየች ወይ ስለሄደች ወይ ካፊ ቁጭ ስላለች የግድ ያ ነገር ተፈጽሟል ማለት ነው አይደለም። ይሄን ላይ የሰው ይቅርና ቤርጎ ይዟት እንኳን ሲገባ ቢያያት በፍጹም ዚና ሰርተዋል ብሎ መመስከር አይችልም። እንደ ሸሪዓው ራሱ 80 ግርፋት የሚገረፈው አይደለም። ቤርጎ ሲገባ ለምን በመስኮት ሄዶ አይመለከትም? አንድ አንሶላ ውስጥ እንኳን ራሱ ቢያያቸው በብልት ልብስ ስር እንኳን ቢሆኑ ያዘው ስለት ይዘዋለ። በደንብ አስተውሉ። አራቱም ማየት አለባቸው። ብልቱ ማህፀኗ ውስጥ ሲገባ ሲል ደንግጣ ወጣች ልጅቷ። አራት መሆን አለባቸው። አራቱም ምን ብልቱ ማህፀኗ ውስጥ ሲገባ ማየት አለበት። ማህፀኗ የት እንዳለ ማሰብ ነው። ማየት አለባቸው። ጓሄድ ቀጥለው ሰርተዋል ማለት አይችልም። በአይኑ መርፌና ክር ሆኖ እስካላየ ሰው ጠማማ ነው እና ምን ሊያደርግ መለስ ይችላል? ሀታ በዛም እንኳ ይሁን እሺ ብልቱ አልሰራም አለው። እዛ ደረጃ ደርሶ ጉዳዩ አልተሳካም። ምንድነህ እንተ ምስክርነት? መልካም ኦኬ። እዛ እንኳን ደርሶ ውችዝ ገብቶ አልሰራለው ብልቱ። ስለዚህ አንተ ምስክርነት ምንድን ነው? ሊያስገባ ሲል ብልቱ እምቢ ብሎት እስከሆነ የግዴታ ሲገባና ሲወጣ ማየት አለበት። ሲሞክር አይደለም ሲገባ ማየት አለበት። ሱናን አቢ ዳውድ 44:52 አዘጋጀው። ኦኬ 44:52 ነቢል ወይ አቡሃይደርን አስተምሮ ሰማ። ትቀበላለህ አቡሃይደርን? ያችኛዋም ብልቷ ውስጥ ሲገባ ሚለውን ስትሰማ ጥላ ወጣች። ይሄንኛውም ሙልቅ አለ። ትቀበላለህ አቡሃይደርን አስተምሮ? ምንድነው ትንግርት የሆነብህ? ትቀበላለህ ወይ? አዎ እቀበላለሁ። ስለዚህ ግዴታ ብልቱ ሞክሮ እንኳን ካልሰራለት አልዘሞተም ማለት ነው አይደለ? አልዘሞተችም። እሺ ዝሙት ምን ማለት ነው በአንተ አስተምሮ፣ በአንተ መልከታ? አሁን የጠየኩህን ብቻ መልስ። ሚስትህን አንድ ወንድ ዝዋት ሄዶ ማለት ነው ምስክርነቱን አስረዳኝ። ዝሙት ምን ማለት ነው? መጀመሪያ የተጠየቀው መልስ። የኔና አንተ አስተምሮ ስለማይገናኝ ማለት ነው። አስተምሮትን አለ። ዝሙት ሲባል ምንድን ነው የምትረዳውን ያልኩ። ቆይ አዳምጥ። የተጠየቀው መልስ ለአንተ ጎሬ ውስጥ ከቶ ማውጣት ነው ዝሙት ማለት። ለእኔ እንደዛ ስላልሆነ ኢንተርፕሪቴሽኑ ዝሙት ኬት እንደሚጀምር አንተ ዝሙት ምን ማለት ነው? የኔና አንተ አይገናኝማ። የኔና አንተ ስለማይገናኝ አሁን አንድ ሰው ለምሳሌ ተደፍሮ ሊሆን ይችላል፣ ወሲብ ተደረገች። አንተ እኮ አይደለም የሙስሊሞች አረዳድ ሚዩት አታርገሽ። አንዴ የሙስሊሞች አረዳድ ዝሙት ምንድን ነው ብሎ ነው የሚያምኑት። ለእናንተ ዝሙት ማለት እንደዚህ ሲገባና ሲወጣ ነው። ከዛ ውጭ ዝሙት አይደለም ማለት ነው። እሺ ከዛ ውጭ ዝሙት እንደሆነ ማስረጃ ካመጣውልህ እሱን አላህ ነው የሚያሰራው። ከዛ ውጭ ያለውን አሁን በደንብ አስተውል። 4 ምስክር ያስፈልጋል ይላል አቡሃይደር። ምን አንድ አካል ዘሙቷል ለመባል ትቀበላለህ? አቡሃይደር ነው ያለው ወይስ አስተምህሮታችን ነው? አቡሃይደር እንግዲህ ከኪሱ አወራም፣ አስተምህሮት ነው የሚሆነው እኮ። አስተምህሮታችሁ አንድ ሰው ዝሙት ሰርቷል ብሎ ለመመስከር 4 ታማኝ ሰዎች መመልከት አለባቸው ይላል አይደል? ይሄ የፈጣሪ ህግ ነው ብለህ ነው የምታምነው? ያለ ህግ ነው ወይንስ እንዲሁ ተረት ተረት ነው? ምስክር ምን ማለት ነው? መጀመሪያ እንዴ የጠየኩህን ብቻ መልስ እኮ። ገባኝ፣ ልመልስልህ እኮ ነው። ለምሳሌ አንድ ሰው እንዴት ነው የሚመሰክሩት? የሚመሰክርበት ማን ነው? እንዴት ነው የሚመሰክሩት? አንድ ሰው ሲሰርቅ የሚመሰክርበት ማን ነው? እፎይ፣ ህጉን ያወጣው ማን ነው? የሚመሰክረው ሰው ነው። ህጉን የሰጠው ግን ማን ነው? አንዴ ተረጋጋ። አንድ ሰው ከሰረቀ የሚመሰክሩ ሰዎች ያዩ ናቸው። ቆይ ደግመህ ፖለቲካ ለመስራት ተረጋጋ። ቆይ ምናምን ነገር እንዳትል። በጣም ተረጋግቼ ነው እያወራ ያለሁት። ፖለቲካ ሰርታ ልወጣ እንዳትሞክር። የጠየኩህን ብቻ መልስ።
ህጉን የሰጡት ሰዎች ናቸው ወይንስ አላህ ነው? ተረጋጋ። አንድ እሺ፣ እፎይ አንድ ሰው ሲሰርቅ ምስክር የሚባል በቃ እንደዚህ አይነት ኢዴት ፖለቲካ እንዛው። ህጉን የሰጠው ማን ነው ነው? ስለ ሰዎቹ ነው የጠየቅኩ። ያልጠየቅኩ ለምን ታወራለህ? እኔ ጋር ፖለቲካ አሰሯትም። አህመድ ባየውም ችግር ያልክ ነው። ህጉን የሰጠው ማን ነው? እሱ አሁን ስለ ምስክሩ ነው ነበር ስታወራ የነበረው። ያ ምን ሊያደርግ ሞከረ ወንድም? ምስክር ማለት ምንድን ነው? ምስክር ሰዎቹ ስለመሰከሩ አይደለም። ይሄን የሰዎቹ ምስክር የሰጠው አላህ ነው አይደለም? የምትመሩት የፈጣሪ ህግ ነው ብላችሁ ነው አይደለም? ምስክር ማለት ባይም ያየ ነው አይደል? በእናንተ ነው ሴትና ወንድ ባንዲ ከታዩ ዝሙት ነው በእናንተ። ኦኬ፣ እንዴት ነው መመስከር ያለባቸው? እሱን አስረዳን እስኪ። ለምሳሌ አንድ እናት ወይም አንድ እህት ተደፈርኩ ብትል እንዴት ነው ፍርድ ቤቱ ሚዳኛት? ስንት ምስክር ነው የሚጠይቃት? ያየ ሰው መመስከር አለበት። ያየ ሰው ስንት ሰው ነው ያየ ሰው? መቶም ቢሆን ችግር የለውም። አንድም ቢሆን ይችላል። አንድም ቢሆን ይችላል። እሷ እርግጠኛ ከተደፈረ ይችላል። ግን ይብዙ የሚባለው መብዛታቸው የሚፈለገው እርግጠኛ ለመሆን። እኔ ስለመብዛት አይደለም የጠየኩ፣ ስለመብዛት አይደለም የጠየኩ። አንድ ይቻላል፣ ሁለት ይቻላል ወይ? ይመሰክራል። እንግዲህ ይቀበሉት አይቀበሉት አላሁ አለም፣ ግን ይመሰክራል ያየውን። ኦኬ፣ ኡስታዞች ደግሞ ያስገርፋል ይላሉ። 4 መምጣት አለበት ግዴታ። 3ቱ አይተው ሊትራሊ መርፌና ክሮ ነው አይተው። አንደኛው ቆይ ፕሊዝ አደረበኝ ይገረፋሉ 3ቱ ይላል። ስለዚህ ኡስታዞች እየዋሹ ነው። 4 መሆናቸው የሚፈለገው እኔ የሚፈልገው አልጠየኩም። ፕሊዝ አልጠየኩም። 2ም 1ም ይቻላል ብለኸኛል አንተ። ኡስታዞች ደግሞ ምን ብለዋል? 4 የግድ ያስፈልጋል። 3ቱ ነው። ፕሊዝ አደረበኝ ለንቆረ ነው እንደ አንተ ተረጋጋ። አንተ ስታወራ እየደረብኩ አይደለም። አደረበኝ እኮ እንዳላ ደንቆሮ አትሁና። ካላ ተሻል ቢያንስ አዳምጥ፣ ለመስማት ሞክር እኮ አዳምጥ። እሺ አዳምጥ። 4 ያስፈልጋሉ አሉ ኡስታዞች። 3ቱ ሊትራሊ ሲገባና ሲወጣ አይተው፣ አንደኛው ግን ተቃቅፈው አይቻለው ቢልም ዝሙት አይደለም አሉ። አንተ ደግሞ 1ም በቂ ነው ለምስክር እያልከው አይደለም። መተቃቀፍ ዝሙት አይደለም። መተቃቀፍ በእናንተ ዝሙት ነው። የራስን ለምን አትመልስም? የኔን ከጠየከኝ አይቶ ከተመኘ ራሱ ዘሙቷል፣ አመንዝሯል። በቃ ፔሬድ። ምኞት ውስጥ ከገባ ልቡ ከተቃጠለ በስጋ ስለተኛ አይደለም። የኛ ዝሙት ማለት እንደዚህ የሆነ ጎሬ ውስጥ ገብቶ መውጣት አይደለም። ሀይ በልብህ የተመኘኸውን ነው በአካል የምትተገብረው። ስለዚህ በልቡ ከተመኘ ራሱ አመንዝሯል። እኛ ጋር ትለጠፍ፣ ራስን ቻል። በእኛም እሱ ኃጢአት ነው። ግን አሁን እያወራን ያለ ነው ስለ ምስክር፣ ስለሌላ ሰው ነው እያወራን ያለ ነው። ስለ መስካሪ ነው እንጂ ስለ አካሎች አይደለም። በአይንም ዝሙት ይሰራል እንደ እስልምናው። ግን ስለ መስካሪዎች ስለ ሸሪያው መልስልኝ። ሸሪያው ለምሳሌ አንድ ሴት ባሌ ዘሞተብኝ ብላ ብትል ስንት ምስክር ነው የሚጠበቅባት? ወይንስ የእሷ ምስክርነት ብቻ በቂ ሆኖ አው ዘምቷል ተብሎ ይፈረድላታል? የእሷ ምስክር ብቻ በቂ እንዴት ሊሆን ይችላል? ስንት ያስፈልጋል? እሺ ዘምቷል እሱ እንዲባል 4 ያስፈልጋል። ከዛም በላይ ቢሆን እንደውም ጥሩ ነው። በላይ አይደለም፣ ሚኒመም ትሬሾልዱን ንገረን። በቃ 4ቱ እሺ ተቃቅፈው ቢያዩ ራቁቶ ነው ቢያዩ ምስክርነታቸው ተቀባይነት አለው? ተቃቅፈው አየሁ ለማለት ይችላሉ፣ ግን ዝሙት ሰሩ ለማለት አይችሉም። እሺ ራቁታቸውን ሆነው አልጋ ውስጥ ገብተው በብርድ ልብስ ውስጥ ቢያዩስ? አንደኛው እንደዛ ቢያይ፣ 2ቱ ደግሞ እንደዚህ ራቁቷን ተቃቅፈው ቢያይ፣ አንደኛው ደግሞ እንቅስቃሴ እያደረጉ ባልና ሚስት እንደሚያደርጉት እያደረጉ ቢያይ ተቀባይነት አለው? ከዛ ዘሙቷል ይባላል ሰውየው?
ሴትና እንደ ባልና እንደ ሚስት የሚያደርገውን ያየው አካል መመስከር ይችላል። ሌሎች ያላዩት ግን መመስከር አይችሉም። ያዩትን ነው አንተ ጨምረው ይመስሉ ነው የምትለው ምንድን ነው? በቃ ምንም። ስለዚህ ምስክርነቱ ተቀባይ የለውም ማለት ነው። ራቁታቸውን ሆነው አልጋ ውስጥ ሆነው ቢያይም ተቀባይነት የለውም እያልከን ነው። ያዩትን ይችላሉ ግን ጨምረው ይመስክሩ በአንተ አስተሳሰብ አልወጣኝም። በዚህ ይሄ ምስክርነታቸው ሰውየውን ዘማዊ ያደርገዋል ወይ ዘሙቷል ያስብለዋል ወይ? ከዘሞተ ምስክር ኖረ አልኖረ አላህ ዘንድ ይጠየቃል። ካላህ ያልተሻለ ጭንቅላት ነው እንደ ያላቸው ሁሉም። እናንተ ካላህ የባሰ ናቸው ሁሉም። አላህ ብቻ ይመስለኛል መስማት ነው ይችላል። አህመድ ኧረ ድንቁርናችሁ ከበደ። አህመድ የተጠየቃችሁትን መልሱ፣ ያልተጠየቃችሁት ላይ አትቃዡ። አህመድ ወጥቷል። አሊ የአህመድን ሀሳብ ትጋራለህ? አህመድን ሀሳብ አልገረም። እኔ እኮ አንተ ጋር እንደዛ አይነት ተራሳው ጋር ንግግር እንኳን የለኝም እኮ ሙስሊም ሲማርጉ አንተ ጋር ማውራቱ ነው በጣም ይገርመኝ ነው እንጂ በጣም ገረመ። እስቲ አንተው መልስ። በጣም አይገርም። እስቲ አሁን ወደ መልሱ ግባ። ነቢል የአቡ አይደር መረጃ ጠይቀን አቡ አይደር ሲመጣ ለምን ሸሸ? እኔ የምልህ በምን መለሰ? እኔ የምልህ ስለ እስልምና በደንብ ማወቅ ትፈልጋለህ? ዋና ሂንቱን እያስተማርኳችሁ ነው። ማወቅ ትፈልጋለህ ይለኛል። እንደ እስልምናን ከቂጡ እስከ ጭንቅላቱ አውቀዋለሁኝ፣ ከሆዱ እስከ እግሩ ጠፍሩ ድረስ አውቀዋለሁኝ። ያለ ጭንቅላት የሌለውም እየፈለግኩ ነው። እግሩን አግኝቻለሁ፣ እጁን አግኝቻለሁ፣ ጣቱን አግኝቻለሁኝ። አሁን የቀረኝ ጭንቅላት ነው ያለ። መጀመሪያ የራስህን ፈልግ አግኝ። የኔንም አግኝቼ እያስተማርኩ ነው። እስልምና እኔ ጋር እየተማራችሁ እስልምና ማወቅ ትፈልጋለህ ይለኛል። ኤኔስ አሊ አንድ ቀላል ጥያቄ ልጠይቅህ። ሚስት አለች? ምንም አልሰማህም። ሚስት አለች ወይ? አንተ ነህ አንተ ጌ ነህ እንዴ? አንተ ወንድ። በኢየሱስ ስም አንተ ከእንደዚህ አይነት እርኩስ መንፈስ ውጣ። ወንድ ልጅ እንዴት አንተ ሚስት ታደርጋለህ? ነህ እኮ እርኩስ ነህ እኮ አንተ። ዝም ብለህ ስለ ክርስቲያንም አይደለም ክርስቲያንም አትወክልም እኮ አንተ። ባለጌ የክርስትና አሳዳቢ ነህ እኮ አንተ ባለጌ። አሁን ቶፒኩ ላይ ግባ። እህት አለች? እሺ እህት አለች? እኔ አንድ እህትህ ለምሳሌ የሆኑ ወንዶች ቢደፍሯል፣ አንተ ነህ ደግሞ ይህ ሰውዬ ስታየኝ ምን ሹሩባ መሰለህ እንዴ? ወርዶ መሰለህ እንዴ? እንደዚህ አረ ዝም ብሎ ነው እባክህ። አረ እንዴ ዝም ብሎ ፊቴ ላይ ይሻፍዳል ሰውየው። እንዴ አንድ ኡስታዝ አለ የኔን ፊት ሁሌ እያየ ፊቱ እንዲህ ነው የሚል የሆነ አፉን እንኳን በደንብ ያልፈታ ለአጫም የሆነ ኡስታዝ አለ። ይህንኛውም የኔን ፊት እያየ እንትን ይበል። አህመድ ቅድም ስትሳደብ ነበር አለ። ለምንድን ነው የምትሳደበው? ምን ብዬ? አላህ ጭንቅላት የለውም ብዬ? ስድብ እኮ አይደለም። እሺ ስድብ ካልሆነ የስላሴ ካሜራማን ማን ነው? ጠይቃቸው። ካሜራማን አለን ብለን እኛ ስለማናምን ፈጣሪ ካሜራማን አለው ብለን ስለማናምን ለማን አንስቶት ነው? ማን አንስቶት? አንተ ቶፒክ ላይ ግባ። የትኛው ቶፒክ ላይ? ስድቡ ላይ አንተ ተሳደብከው ላይ ኖ ምስክርነቱ ላይ ዛሬ በጣም በቃ ከብዷችኋል። ቶፒኩ ላይ እኔ የላችሁ አይ ነው ቶፒኩ ውስጥ ተከበዳችሁ። ርዕስ ለማስቀየር የማትፈነቅሉ ድንጋይ የለም፣ የማታደርጉት ጥረት የለም። አይ ነው እና ይሄ ህግ ነው እንግዲህ። አሁን ሸሪያ እስልምና ውበቱ ለሴት ልጅ ፍትው ምናምን የምትሉት ይሄንን ነው። እህቴ አንድ የሚታርገው ተደፍረሽ 4 ምስክር ማምጣት አለብሽ። እከሌ ደፍሮኛል ለማለት፣ እከሌ በግድ ወሲብ አደረገኝ ለማለት ድንግል ካልሆንሽ ለምሳሌ በተለይም 4 ምስክር ሲደፍርሽ ቆይ እሷ አሰባስቦ ሰፈር ጠርቶ
ሰብስቦ ነው እንዴ ወሲ የሚያደርገው? ኑ ያው አሁን አስገባው ኑ አወጣውኝ እያለ እያሳየ ነው እንደ ወሲ የሚያደርገው። ስማ ተረጋጋ፣ ቆይ ማይከስ። ስለዚህ ይሄንን ጤናማ ያልሆነ ህግ ነው። አሽሞንሙነው አሳምረው ዋው ሸሪያ እኮ ቢሆን እንደዚህ እኮ ቢሆን የሚሉህ ይሄንን ነው። አረቡ ምድር ላይ እንኳን አሁን አንቅረው እየተፉ እየጣሉት ነው። ሼኮቻቸው ያደቃቅሳሉ። አረብ ላይ ያሉት እንኳን እንትናችን አስተምሮታችንን እየጣሉብን ነው ምናምን በሚል ማለት ነው። መንግስታቶቹ ከአውሮፓ ጋር ከአሜሪካ ጋር ባላቸው ኮኔክሽን መስራት ምክንያት ቆይ በእናንተ ታገስምና ማለት ነው። የእኛ ጤናማ የእግዚአብሔር ለእግዚአብሔር ይሰጣል። የምድራዊ ህግ ደግሞ ምድራዊ ህግ አለ። ዳኞች አሉ፣ ይዳኛሉ። አለቀ። ምክንያቱም ለእያንዳንዱ ላይ ጣልቃ እየገባ የኛ ልፈትፍት የሚል አይደለም። ኢቨን ቴክኖሎጂ ቢሆን እንቀበላለን፣ ዲኤንኤ ቢሆን እንቀበላለን። ማለትም ለምስክር ሊረዱ የሚችሉ ነገሮች ከመጡ እንቀበላለን። ፎቶ ቢሆን፣ ካሜራ ቢሆን፣ ቪዲዮ ቢሆን እንቀበላለን። አንድ ምክንያቱም የምድራዊ ዳኝነት ስጋዊ ዳኝነትን የሚያስተዳድረው ሀገሪቷን የሚመራው በዛ ውስጥ ያለ ማህበረሰብ እንደ እሴቱ መሰረት ይዳኝበታል። ሰማያዊ ዳኛ ግን እውነተኛውን ዳኝነት ደግሞ በነፍስ ይዳኛል ማለት ነው። አሁን ላለው ስጋዊ ዳኝነት ግን ምን ያስፈልጋል? እንደ ብሉይ ኪዳንም እንደ አዲስ ኪዳንም እንደ ህግ ግን ምን አለ? ምስክር በሁለትና በሶስት ይቆማል። ዘዳግም ምዕራፍ 19 ላይም እንደሚናገረው ደግማ ማይክ አታንሳ። ቆይ አንድ ተረጋጋ። ክርስትናን አትወክልም። ሲጀመርም አንተ ነው የምትወክለው። ምንም ነገር የማታውቀው ነገር ድንጋይ ነህ። እውነት ነው። ልክ እነሱ ስሙ እንደዚህ ሲሉ አያስቋችሁም? እዛ እኮ የሚጭኗቸው ነው። አንተ ክርስትናን አትወክልም። ፕሮፓጋንዳ ነች። ስለ ክርስትና ምንም አታውቅም። ክርስትናን አይወክልም። እፎይ ኡስታዞቻቸው እኮ ነው። በእነሱ ቤት እኮ ትልቅ ፖለቲካ መስራታቸው ነው። ከስር ብትሆንስ በእነሱ ቤት ትልቅ ፖለቲካ መስራታቸው እኮ ነው። የትኛውም ክርስቲያን እፎይን አትወክልም ቢል ተራምም የሚባለው እንኳን ቢል የተወሰነ ተደማጭነት ይኖረዋል። ፕሬዠርም ሊያሳድር ይችላል። እሱም ስላለ ግን አይሆንም። አንድ ክርስቲያን ተነቆ ክርስትናን አትወክልም ቢል ማተር አያደርግም። አትወክለኝም ሊል ይችላል። ማን ነው እሱ? አንድ ክርስቲያን ተነስቶ ክርስትናን እፎይ አትወክልም ሊል የሚችለው? አንድ ሁለተኛ ደግሞ ክርስትና በራሱ ኦርቶዶክሳዊ ማይንድ ሴት የውክልና ሃይማኖት አይደለም። የውክልና ሃይማኖት አይደለም። ኦርቶዶክሳዊ ማይንድ ሴት ምን አይነት ነው? ኢች ኢንዲቪዥዋል ፓርቲሲፔት የሚያደርገው እንጂ በውክልና የሚንቀሳቀስ አይደለም። አይደለም እኔ ጳጳሱ እንኳን ዞሆል እሱ ነው በቃ የሚባል አይደለም። በውክልና ሃይማኖት የምንከተል አይደለንም። እናንተ በውክልና ስለምትከተሉ ነው እከሌ ይመልስልኝ እከሌ እንዲበልልኝ የምትሉት። ሁላችንም ሱታፌ ያለን ኦርቶዶክሳዊ ማይንድ ሴት እንደዛ ነው። የከሌ ነው ይሄ ከሌ ምናምን ብለን ሃይማኖታችንን እንትን የምንለው አይደለንም። እያንዳንዳችን ሬስፖንሲብል አለብን ለሃይማኖታችን። እያንዳንዳችን በዛ ውስጥም ደግሞ ኮንትሪቢዩት እናደርጋለን። ይሄ የሁሉም ኦርቶዶክሳዊ ነው። ጠባቂ በላይ ሊኖር ይችላል፣ አስተዳዳሪ ሊኖር ይችላል። ያ ማለት ግን እያንዳንዱ እንደናንተ እንደሚወጣው እንትን የሚያወጣው እሱ ነው ምናምን ማለት አይደለም። ስለዚህ በውክልና የምንመራ ስላልሆን ቆይ አዳምጥ። ኡስታዞቻችሁ እዛ እፎይ ክርስትናን አይወክል የምትለዋን ፕሮፓጋንዳችሁን አፈር ድሜ ስለበላች ችግር የለውም። ክርስትና ከስርቶ እና ትማራለህ። ያቺ ፕሮፓጋንዳችሁን አፈር ድሜ ስላበላናት አትልፉ። ማንም አይሰማችሁም ለማለት ነው። ማንም አይሰማችሁም። እና የዛሬ ቶፒካችን እንደሰማችሁት እንግዲህ በእንደዚህ አይነት ሁኔታ ውስጥ ነበረ። ሙሁዲን አቤት። እንኳን ደህና መጣ። እንኳን ደህና ቆያችሁ።
መልካም የሴሊ ምስክርነት አንድ ዘሙታል ብላ ብትል ምን ያህል ነው ማምጣት ያለባት? ባሌ ዘሙታል ብትል ከአራት በላይ አራቱ የሚመጡት ለምሳሌ ሶስቱ መርፌና ክር ሆነው አይተናል ቢሉ፣ አንደኛው ደግሞ ተቃቅፈው አይተናል ቢል፣ ሌሎች ሶስት ደግሞ ሲሳሳሙ አይተናል ቢል ምስክርነቱ ተቀባይነት አለው? ይፈረድበታል ዘሙቷል ተብሎ? ሲሳሳሙ ነው ያዩት እንጂ ሲዘሙቱ አላዩማ። ሶስቱ ግን እኮ ሲዘሙቱ አይተዋል። ከአራት በላይ ነው የምለው፣ ሶስቱ ይፈቀዳል ይመስለኛል። አይቻልም? ከአራት በላይ አይቻልም። ስለዚህ እንዴት ነው እሱ ዝሙት የሚሰራው ወይንም ደግሞ የሚደፍር አካል ኑ ዛሬ ዝሙት ልሰራ ነው ሳስገባና ሳስወጣኑ እዩ ብሎ ነው እንደሚዘሙተው? እንደዛ ብሎ እንትን አይልም፣ ግን ያየኸውን ነው የምታወራው አንተ። ታዲያ እንዴት ነው እሱ? ህጉ ጤናማ አይደለም እያልኩ እኮ ነው። ደግሞ እንደዚህ አይነት ህግ እንዴት ነው እሱ የሚሰጠው? ሲጀመር ስለ ምስክርነት አይደለም የምታወራው አንተ። እኔም ስለ ምስክርነት እኮ ነው እየጠየቅኩ ያለሁት፣ ማወራው ብቻ ሳይሆን። ስለ ምስክርነት ደግሞ ያየኸውን ነገር ብቻ ነው የምትመሰክረው እኮ። እንደዚህ ካልመሰከርክ ምስክርነቱ ተቀባይ የለውም፣ ፍርድ የማይፈረድበት። ተቀባይነት የለውም። የሆነ ነገር እስካላየ ድረስ እንዴት ተቀባይነት ይኖረዋል? እና ሚስትህን አንድ ሰው በእርግዟት ቢገባና አልጋ ውስጥ ተኝተው ብታይ የግዴታ አራት ምስክር አላመጣህምና ሶስቱ መርፌና ክር ሆነው አይተው አንደኛው እንደዚሁ ተቃቅፈው ነው ያየነው በሚል ብቻ አልዘሞተችም ብለህ አብረህ ትቀጥላለህ ከሚስትህ ጋር? አዎ ሰምታችኋል። ሶስቱ መርፌና ክር ሆነው ሲገባ ሲወጣ እያዩ ነው። አንደኛው ግን ሲሳሳሙ ተቃቅፈው ነው ያየው። ሚስት ዘሙታለች ያልዘሞተች? አልዘሞተችም። ይሄ የፈጣሪ ህግ እንዳልሆነ ውስጣችሁ ያውቀዋል። የፈጣሪ ህግ እንዳልሆነ ውስጣችሁ ያውቀዋል። በቃ አይናችሁን ካዱ እኮ ነው። አይናችሁን ካዱት። አልዘሞተም ካድ አይን እየገባ እየወጣ እያየህ ማለት ነው። አልዘሞተም። በእንደዚህ አይነት መሰረት አንድ የተቀጣለ በ1400 ዓመት ውስጥ እንደዚህ አራት ሲገባ ሲወጣ ያዩ አሉ። እኔን ነው ያ ምን አልከኝ? በ1400 ምናምን ዓመት ውስጥ ሙሐመድ ከመጣ ጀምሮ ከሙሐመድ በኋላ ማለት ነው አንድ እንደዚህ የተፈረደበት ወይም አራት አይተናል ብለው ምስክር የመሰከሩ አሉ ወይ? አልሰማሁም እስካሁን። የለም። ምክንያቱም ህጉ ኢሬሌቫንት ነው፣ ጥቅም አልባ ነው። ሰዎች እንዲደፈሩ ዝሙትን የሚያበረታታ ጤናማ ያልሆነ ህግ ነው። ስለዚህ አንድ ሰው አሁን ክላስ ውስጥ ይዞ ስለገባ ብቻ ደፍሯል ብለህ ትመሰክራለህ? ክላስ ውስጥ መግባቱ ብቻ ሳይሆን ወሲብ እያደረገ ሶስቱ ብልቷ ሲገባ እያዩ እንኳን ዘሞተ አይባልም እኮ ነው እያላችሁ ነው ያላችሁት። አንደኛው ደግሞ ተቃቅፏል ድረስ አይባልም እያለ ሶስቱ እኮ አይተዋል። ግን ሶስቱ እኮ አይተው ነበረ። አንደኛው ባለማየቱ ብቻ ሲገባና ሲወጣ አልዘሞተም። ስለዚህ ዋሽታችኋል ተብሎ ይገረፋሉ። ጭራሽ ይሄ ጤናማ አይደለም። ይሄ ጤናማ አይደለም። ሚስትህን ለምሳሌ አልጋ ላይ ብታገኛት ከወንድ ጋር ምንድን ነው የምታደርገው? ምንም አላደርጋትም። ምን ታደርጋለህ? ዘሙታለች? አልዘሞተችም? እዛው ነው ሁለታቸውን በሽጉጥ የምደፋቸው። ሉክ ያልኩት ደረሰ። ጤናማ ህግ ስላልሆነ ሙህዲን አይምሮህን ማምለጥ አችልም አልኩህ እኮ። ከአይምሮህ ማምለጥ ስለማችል በሽጉጥ አናቱን እለዋለሁ አለ። በዚህ መሰረት ሱናን አቢ ዳውድ 45:33 ክፈትልኝ። ጤናማ ህግ አይደለም። ምን ታደርጋ? እኔ ግደል እያልኩ አይደለም። ኖ መግደል የለብህም። ነገር ግን አልዘሞተችም እና ለምንድን ነው መገላት?
ዘሞተች አይልህም ህጉ። ስለ ምስክርነት ነው እያወራን ያለ ነው እንጂ ስለ ዝሙት እኮ አይደለም። አሁን ምስክርነት ስትመሰክር አዳምጣ እንደ ዘሙታለች ለማለት አንተ እኮ ምትገላት ዘሙታለች ብለህ አቡ አይደር የተናገረው አቡ ሁረይራ እንደዚህ ይላል። የሆነ ነገር በአይናችሁ ካላያችሁ በስተቀር ሐዲስ ነው። ሐዲስ እኮ ሐዲስ እኮ ነው የሚያወራው አይደል? እንደ አቡ አይደር በራሱ አይደለም። ኦኬ የሆነ ነገር በአይናችሁ እስካላያችሁ ድረስ መመስከር አትችሉም ነው። አንተ ደግሞ ሌላ ርዕስ ውስጥ ወስደህ አይደለም። ያው ሐዲሱን ላንብበልሽ። ሐዲሱን እናንብበው። እንደዚህ ይላል narrated Abu Huraira እንደተረከው that Sa'd bin Ubayd said to the messenger of Allah Sa'd bin Ubayd ለነብዩ እንደዚህ ያለው what do you think if I find with my wife a man ከሚስቴ ጋር ወንድ ባገኝ ምን ላድርግ ብሎ ጠየቀው። ምን ታስባለህ? ምን ላድርግ ብሎ ጠየቀው። should I give him some time until I bring 4 witnesses አራት ምስክር እስከማመጣ ድረስ ጊዜ ልስጠው እንዴ ብሎ ነብዩን ጠየቀው። ነብይ ምን ብሎ ይመልስ? ጥሩ ነው የስ የስ ፈታ ይበች ሊያርግ ትንሽ ሚስትህን አራት ምስክር ስተምፈልግ አራት እዛ ሄደህ አንድ ሰው ስታገኝ እዛ ሄደህ አንድ ሰው ስታገኝ እባካችሁ አንድ ሰው ቀረኝ፣ አንድ ሰው ቀርቶኛል፣ 3 ሰው አግኝቻለሁ፣ አንድ ሰው ዘስመጣ እሱ ፈታ ብሎ ጨርሷል። ዘሞታል አልዘሞተም? አራቱ ሲመጡ እሱ ጨርሷል። ወይንም ደግሞ አንድ ሰው መጣ አሳየ፣ ናናና አይቷል። አንድ ሰው ታመጣለህ ሄደህ አየህ፣ እያስገባን እየወጣን አየህ፣ 2 ይቀርሃል፣ 2 አንድ እንደምንም ብለህ ታመጣና ሲገባና ሲወጣ አየህ። 3ኛ ፍለጋ ስትንከራተት እሱ ፈታ ብሎ ጨርሶ ሻወር ወስዷል። ከዛስ አልዘመቱም። ይሄንን አሁን ጤናማ ህግ ብላችሁ ሸሪያው እኮ ውብ ነው። ሸሪያ ቢኖር ዝሙት አይኖርም። ሸሪያ ቢኖር ተራራ የምትሉና በእንደዚህ አይነት ህግ በእንደዚህ አይነት እንትን ማንም አይያዝም። እነኚህ የሚመጡት ደግሞ አራቱም መርፌና ክር ሆነው ማየት አለባቸው። ሲገባ ሲወጣ ማየት አለባቸው። እስቲ ቀናበት እየታየኝ አይደለም፣ አልተመቸኝም ለማየት። ቆይ ሲገባ አልታየኝም። ሲጀመር የራሲ ሚስት ከሆነ የምን እንትን ነው የምትፈልገው? የምን ምስክር ነው የምትፈልገው? ይኸው የተከፈተ ለሐዲስ ምን ይላል? ሚስትህ እኮ ነው የሚለው። ሚስት የሚለው ላሳየው፣ ዋይፍ የሚለው ከላይ ሚስትህን እኮ ነው የሚለው። ለምን አቡ አይደርን ጠርተህ አትጠይቀውም? ጽድት አድርጎ ይመልስልሃል። ይማር ከስሮ ነው። በሌላ በፌክ አካውንት እየተማረ ነው ስሬ። ሚስቱ ቁጭ ብላ እየተማሩ ነው እና አቡ አይደር ቁጭ ብላ ነው በፌክ አካውንት የሚማሩት። ሁሉም አሉ ኡስታዞቻችሁ እና መዲን ጀበል እና አቡበከር ምናምን ሁሉም እዚህ ቁጭ ብለው የሚማሩት ሁሉም ማለት ነው። አንተኛኛን ምንም የማናውቀውን ትሰብስብና ታውቃለህ፣ አንተ ትሻላለህ ከእነሱ፣ አንተ ትሻላለህ። ከእነሱ አንተ ትሻላለህ። በቃ አቡ አይደር ነው ይላል። የሚያስፈልገው አራቱ መርፌና ክር ሲሆኑ ማየት አለበት። አሊያም ዝሙት አይደለም አሊያም ምናምን ነገር ብሎ ተረት ተረት የሚነግርህ። አንተማ በሽጉጥ አናቱን እለዋለሁ አልክ። ሚስትህን እየደፈራት ብታይ የግዴታ 4 ሰው ስትፈልግ ከዛ 4 ሰው ስትመጣ ደግሞ በባር ይታይልን እያሉ ነው። በባር ይታይ ነገር ማኑ አለው የለውም። ሰው ክፉ ነው አለ። ተሻሽተው ምን ብለው ሊያስገባ ሲል ብልቱን ቢለውስ አለ። ስለዚህ ዘሞ ተገናኙ ማለት ነው አይደለም። ልቡ ከሄደ በኋላ ቤርግ ገብቶ አልጋ ውስጥ ገብቶ ሱሪ አውልቆ ሊያስገባ ሲል እምቢ ስላለው አልተገናኘም፣ ወሲብ አላደረገም። በእናታችሁ ይህን ተጠቀሙት። በዚህ መሰረት አሁን ላይ ፍርድ ቤት ያሉት ታሰሩ የሚባሉት 4 ምስክር
ብልቷ ሲገባ ታይቶ ሳይሆን ፍርድ ቤት መንግስት ግራ ቀኙን አይቶ አመዛዝኖ አገናዝቦ የተለያዩ ሰነዶችን የተለያዩ መረጃዎችን አሰባስቦ የፈረደባቸው ናቸው እንጂ እንደ እስልምና ቢሆን ሁሉም ይለቀቁ ነበረ። ሁሉም ማንኛውም ደፋሪ የለም። ማንኛውም አሁን ውጭ ዓለም ላይ ሴክሹዋል ሃራስመንት አለ ሳትፈልግ ሴቷ ለምሳሌ እንትን ቢያደርጋት በትዳር ላይ እንኳን ቢሆን ያስጠይቀዋል። አክቹዋሊ እስልምናው ላይ መድፈር እንኳን ይችላል ነው የሚለው። እምቢ ማለት አትችልም። እሷ መድፈር ይችላል እሱ። ኤኒዌይስ ግን አሁን 4 ምስክር ስትፈልግ ማለት ነው 4 ምስክር ስትፈልግ እየፈለጋችሁ ሚስቶቻችሁን እንግዲህ 4 ምስክር ኦፕን የሆነ በቃ ለዝሙት አመቻቸው። ስለዚህ እንደፈለገ ሄዳ አሸሽም ገዳሜ ትልና 4 ሰው አልያዘኝም ትላለህ። 3 ሰው ዘውሃል። እንደውም ጠላቶችን ታስገርፍበታለህ። 3ቱ እንዲያዩ ታደርግና አንደኛው እንዳያይ ታደርገዋለህ። ከዛ 3ቱን ያዩት አንደኛው አላየም። 3ቱ ተዛ ይለጠለጣሉ። ዋሽታችኋል ተብለው አይደለ? ሲገባ ሲወጣ አይተናል። መርፌና ክር አላያችሁም። አንደኛው አላየም። አንደኛው ስላላየ አንቀበልም የእናንተን። ደስ ይላል እንደዚህ አይነት ወሬ። እንዴት ደስ አይለኝ? እንደዚህ አይነት ተረት አስተምሮን ስተርት እንደዚህ አይነት ፌክ የሆነ ግልጽ የሆነ ማንም በቀላሉ ሊረዳው የሚችል ይሄ የፈጣሪ ላይሆን እንደሚችል እኮ ግልጽ እኮ ነው። የፈጣሪ አለመሆኑ የሚታወቀውም በ1400 ዓመት ውስጥ እንደዚህ አይተው 4 ምስክር የቆሙበትና የተፈረደበት አንድም አለመኖሩ እኮ ነው። መቼም ደፋሪ ምኑ ይገርማል። 4 ምስክር መሆኑና በአይናችሁ ያያችሁ ብቻ መስክሩ ማለት ምኑ ይገርማል። አሁን ይሄ እንደ ትልቅ ነገር አድርገህ የምታወራው እንዴት ነው? እሱ አንተ 4 ሰው መርፌና ክር ሲሆን የምታየው እንዴት ብለህ ነው የምታየው? እንኳን 4 ስንት ዓመትህ ነው? 30 ሰዎች እንደሚዘሙቱ ታውቃለህ? አይቼ ግን አላውቅም። መርፌና ክር ሲሆኑ አይተህ ታውቃለህ? መርፌና ክር ሆነው አይተህ ታውቃለህ? እንደ መርፌና ክር ነው ያለው እንጂ መርፌና ክር ሲሆኑ አይተህ ታውቃለህ ማለት ምን አይነት ጥያቄ ነው? አሁን የህፃን ጥያቄ ነው። በ30 ዓመት ውስጥ አንድ እንኳን አይተህ ታውቃለህ ወይ ነው? እንደዛ ለምሳሌ ሲዘሙትም ሆነ ሲደፍር መርፌና ክር ሲሆን አንድ እንኳን በህይወት አይተህ ታውቃለህ? አሁን አንድ ሴት ይዤ የገባው ልበለው ወደ ቤቴ የዘሞተ ነው ብለህ ትመሰክራለህ? አይተህ ታውቃለህ? በ30 ዓመት ውስጥ አንድ መርፌና ክር ሲሆኑ ማየት እንኳን አችልም። ለምን? እንደው እዞ ሲገባ ወይንም ደግሞ እንቅስቃሴውን ልታይ ትችላለህ። እንደው አየህ ቢባል እንደው መንገድ ላይ ገጥሞ ለምሳሌ ድንገት ብገባባቸው እንኳን እንቅስቃሴውን ልታይ ትችላለህ እንጂ መርፌና ክር ሆነው አታይም። አየህ፣ ይሄ ምንድነው? እሱ ያውም 4 ሆናችሁ በፍጹም አታይም። እንደዛ ብርድ ልብስ ውስጥ ሆኖ ራሱ ስትመሰክር ብርድ ልብስ ውስጥ አይቻለሁ ትላለህ እንጂ ደፍረዋታል ወይ ደግሞ አድርጓል ማለት አችልም ነው። ይሄ እኮ ቀላል ጥያቄ ነው። እሱ ደግሞ ያስቀጣሃል። 4ቶቹ ይሄንን ደምቷል ተብሎ መጥተው ይሄንን እንደዚህ ብርድ ልብስ ውስጥ እንቅስቃሴ እያደረጉ ራቁታቸው ሆነው አየው ብትል ተገቢ አይደለም ተብለህ አንተ ነው የምትገረፈው። 80 ትገረፋታለህ። ተቀባይነት የለውም። ሰውየው ነፃ ነው። ሚስትህን አስበው እስቲ በእርግዟ ገብቶ ብርድ ልብስ ውስጥ ገብተው ከዛ 2 ሰዎች አመጣ መርፌና ክር ሆነው አሳየህ። ሌላ አንድ ሰው ስትፈልግ ቆየበት። ሰው ሳታገኝ ቆየ። ሴት አገኘ እዘህ መጣ። የሴት ምስክርነት ግማሽ ነው፣ ተቀባይነት የለውም በዝሙት ላይ ተባልክ። ሌላ ወንድ ፈለግ፣ አንድ አመጣ አሳየ። አንድ ሰው ቀረህ። ስትፈልግ አንድ ሽማግሌ አገኘ። ኑ አባባ ላሳየሁት እያልክ ስትመጣ ሽማግሌው ቀስ ብለው ነው የሚሄዱት እያሉ መጡ። አልካቸው። ሽማግሌው በደንብ ማየት ስለማይችሉ እንዲሁ እንቅስቃሴውን ብቻ አዩ፣ ራቁት መሆናቸውን። ሲገባ ሲወጣ አላዩም። ከዛስ ፍርድ ቤት ሄደ። ሚስቴ እንደዚህ ዘሙተዋል ምናምን ተባልክ፣ ወይንም ደግሞ የሆነን ከሌ ደፍሯታል ምናምን አልክ።
ከዛ ምስክርነት ተጠሩ መጡ። ሶስቱ ሲገባ ሲወጣ አይተናል አሉ። ሽማግሌው ሲመጡ ግን እኔ ያየሁት አይኔም እንትን ስላለ ተቃቅፈው ራቁታቸውን ሆነው እንቅስቃሴ ሲያደርጉ ነው እንጂ ሲገባና ሲወጣ አላየሁም መጨረሻ ላይ ስለመጣው አሉ። እናንተ ተቀባይነት የላችሁም። 80 ሽንት ቀምሽና ዝሙት አልተሰራም አልደፈረም ተብለህ ነፃ ይባላል። እሱ ዋው ሸሪዓ ቤስት የሆነ ህግ ነው። ስራ ፈትናል በል በጣም ስራ ፈት። ምክንያቱም እንደዚህ አይነት ተረት ተረት አስተምሮትን ማስተማር በራሱ ስራ ፈት ያስመስላል። በ21ኛው ሴንቸሪ ላይ ተቀምጠን እንደዚህ አይነት ማይመጥን በጣም የወረደ አስተምሮት ውስጥ ሰዎች ቁጭ ብለው ማየትና ይህንን ደግሞ ለእነሱ ትምህርት መስጠት በራሱ ያሳፍራል። ለማንኛውም ለዛሬ ብቃ። ቴንኪው